አማርኛ አይደለም እንዴ የምናወራው? አንግባባም እንዴ? ሙሉ ወንጌል መግለጫ ያወጣችሁ አሁን መግለጫ ዛሬ ያወጣችሁ ሙሉ ወንጌል ይሄ መጽሐፍ በአጥቢያ በሙሉ ወንጌል ቤተክርስቲያን በአጠቃላይ አገልግሎት ላይ የነበረ አይደለም በሁሉም አጥቢያዎች። ኦኬ በአንድ አጥቢያ በአንድ ሰው ተተርጉሞ የቀረበ በዛ አገልጋዮች ተገምግሞ እንዲታተም ያደርጉት ነበረ። ስለዚህ ወዲያው ታይቶ ተገምግሞ ትክክል ስላልሆነ ተወግዞ እንዲታገድ የተደረገ መጽሐፍ ነው። ይሄን ካረግን ይሄን ያህል ዓመታችን ነው መጽሐፉም ይሄውና ብለው መጽሐፉን እኛም አስቀድመን ፖስት አድርገንላቸዋል። ስለዚህ ሙሉ ወንጌል የቀየረችው ዶክትሪን የለም፣ የምትቀይረውም ዶክትሪን የላትም። ሙሉ ወንጌል ዶክትሪኗ መጽሐፍ ቅዱሳዊ ነው፣ ትክክል ነው። እንዳልኩት የሐዋርያቶችን ትምህርት ነው፣ የኢየሱስ ትምህርት ነው ዶክትሪኗ። መጽሐፉ እኮ የተወገዘው የሙሉ ወንጌል ዶክትሪንን ከሙሉ ወንጌል ዶክትሪን ጋር ስለሚጣላ ነው መጽሐፉ የተወገዘው። ከሙሉ ወንጌል ዶክትሪን ጋር የተጣላ መጽሐፍ ስለሆነ ትክክል አይደለም፣ ቤተክርስቲያናችንን ሪፕሬዘንት አያደርግም ተብሎ ታወግዞ ኦሬዲ መጽሐፉ ሪፕሌስ ተደርጎ በመላው ኢትዮጵያ ሙሉ ወንጌል ተሰራጭቶ አገልግሎት ላይ የዋለ መጽሐፍ አለ። ኦኬ እኔ ራሱ ፖስት ያደረኩት አሁን የደህንነት ማስተማሪያው 2007 በኢትዮጵያ አሁን 2018 መሰለኝ 11 ዓመት የዛሬ 11 ዓመት የታተመው ቮሊዩም 1 2 3 ሚል መጽሐፎች አሉ የታተመ ማለት ነው። ስለዚህ አሁን ሙሉ ወንጌል ያሻሻለችው መጽሐፍ የምታሻሽለውም ትምህርት የላትም፣ ያሻሻለችውም ትምህርት የላትም። የሙሉ ወንጌል ትምህርት መጽሐፍ ቅዱሳዊ ነው፣ እግዚአብሔራዊ ነው፣ የሐዋርያት ትምህርት ነው፣ የኢየሱስ ትምህርት ነው። ሰው ምንም የምትቀይረው የምታሻሽለው ዶክትሪን የላትም። ሲጀመር ሙሉ ወንጌል የተመሰረተችውም ዶክትሪኗ መጽሐፍ ቅዱስ ላይ ነው፣ የሐዋርያት ትምህርት ላይ ነው። ስህተት የነበረበት መጽሐፉ ነው። መጽሐፉ አንድ ሰው የትርጉም ስራ ነው ያመጣው። ተርጉሙ የሆነ መጽሐፍ አመጣና በአንድ አጥቢያ ውስጥ የነበረ ሰው ነው በዛ መሪዎች አሳይቶ አስገምግሞ መጽሐፉ እንዲታተም አደረገ። ኢትዮጵያ ሙሉ ወንጌል አይደለም ያሳተመችው ያንን መጽሐፍ፣ በሁሉም አጥቢያዎች ላይ የነበረ መጽሐፍም አልነበረም። ያ መጽሐፍ ወዲያው መሪዎች ጋር ሲገባ ይሄ መጽሐፍ ከሙሉ ወንጌል ዶክትሪን ጋር እኮ የሚጣረስ ነው፣ እንደዚህ ሚል ስህተት አለው ተብሎ ወዲያው ትክክል ስላልሆነ መጽሐፉ ተሰብስቦ ቢን ተደርጓል። መጽሐፉ ተተክቷል ከዓመታት በፊት ማለት ነው። በሌላ በእውነት በትክክለኛ መጽሐፍ እንደ እግዚአብሔር ቃል የሆነና የሙሉ ወንጌልን ዶክትሪን በትክክል የያዘ መጽሐፍ ታትሞ ተሰራጭቷል በመላው ኢትዮጵያ ሙሉ ወንጌል ማለት ነው አጥቢያዎች ላይ። ስለዚህ እሱ አገልግሎት ላይ ያለ አሁን እሱ ነው አገልግሎት ላይ ያለው። ይሄ መጽሐፍ የሙሉ ወንጌል መጽሐፍ አይደለም፣ ሙሉ ወንጌልም አታውቀውም። በአንድ አጥቢያ የተዘጋጀ መጽሐፍ ነው። እሱን ነው መግለጫ አሁን ያወጣችው። ይሄ መጽሐፍ ካወገዝኩት ዘመናት ቁጥር የለውም። ይሄ ከብዙ ዓመታት በፊት የተወገዘ የተቀየረ ሪፕሌስ የተደረገ መጽሐፍ ነው። እኛ የምናውቀው አይደለም። ከዶክትሪናችንም ከእግዚአብሔር ቃል ጋርም አንድ ላይ መሄድ መጽሐፍ አይደለም። ዛሬ እንደ አዲስ ለምን ማንሳት ተፈለገ? እኛ በዚህ ዓመተ ምህረት ይህንን አድርገናል ብላ መጽሐፍ በዝርዝር መግለጫ ሰጥታለች ሙሉ ወንጌል ማለት ነው። ይሄን ስለ ኢየሱስን በተመለከተ ይሄንን እኮ አስቀምጠናል ብለው እዛው ላይ አስቀምጠዋል። ከማርያም ስጋ እና ደም አልነሳም ወይ ስጋ እና ደም አልተካፈለም የሚል ይሄ የሰውየው ትምህርት ነው፣ የሙሉ ወንጌል አይደለም። እኛም የደህንነት ትምህርት ስንማር እኔ የደህንነት የዛሬ 20 ምናምን ዓመት ነው ሙሉ ወንጌል ነው ደህንነት የተማርኩት፣ የዛሬ 20 ምናምን ዓመት ማለት ነው። በኤግዛክት ዓመቱን አልነገርም ለእንትኔ ማለት ነው፣ ለኔም ለእናንተም ደህንነት ዓመተ ምህረቱን በትክክል አልናገር። ከ20 ዓመት በፊት ግን ሙሉ ወንጌል ነው እኔ ደህንነት ትምህርት የተጠመቅኩት። አስኮ ሙሉ ወንጌል ነው የተማርኩት። ፓስተር ግርማ ቀጀላ ነው እኔን ደህንነት ያስተማረኝ። ስንማር ከማርያም ስጋና ደም ተካፍሎ መወለዱን ሁለተኛ ወይ ሶስተኛ ሳምንት ላይ ነው የተማርኩት። ኦኬ ለዛ ነው እሱንም ሚዲያ ላይ መተንም ስናስተምር የነበር ነው ማለት ነው ለዘመናት ያንን። ስለዚህ የሙሉ ወንጌል ትምህርት አይደለም መጽሐፉ። ይሄ ቢጫው መጽሐፍ የሙሉ ወንጌል ትምህርት ሲጀመርም አልነበረም። እንደገና ደግሞ በኢትዮጵያ ሙሉ ወንጌል በሁሉም አጥቢያዎች ላይ የነበረ ማስተማሪያም አልነበረም።
ለዛ ነው ተወግዶ በሌላ መጽሐፍ ተተክቶ ከዚህ ሁሉ አመታት በኋላ እንደ አዲስ መጽሐፉ ከቢን ውስጥ ወጥቶ የሙሉ ወንጌል ትምህርት እየተባለ የመጣው ማለት ነው። ስለዚህ ትክክል አይደለም። ይሄ ትክክል አይደለም። ግልጽ አይደለም እንዴ? አሁን ሙሉ ወንጌልን መሞገት አይቻልም አውቃለሁ። እንደዚህ እንትን ካልተፈለገ ድራማ መሰራት ካልተፈለገ በስተቀር የሙሉ ወንጌልን ዶክትሪን በፍጹም መሞገት ይቻል አይደለም። ሙሉ ወንጌልን ይሄ ትምህርት ትክክል አይደለም የምትባል ቤተክርስቲያን አይደለች። በቃ ዳስ ኢምፖሲብል። ያው እግዚአብሔር ምስክሬ ነው። የሙሉ ወንጌል ትምህርት ኢምፖሲብል ነው። እኔ በሙሉ ወንጌል ትምህርት ዙሪያ እንደዚህ ብዬ ዲቤት መግባት እችላለሁ። ምንም ነገር ማስታወሻ መጽሐፍ ቅዱስ ሳልይዝ እንደዚህ ብዬ ዲቤት መግባት እችላለሁ። 20 ሰዓት 30 ሰዓት ማውራት እችላለሁ። በሙሉ ወንጌል እንዳልኩ 100% ከመጽሐፍ ቅዱስ የተቀዳ ነው። የሙሉ ወንጌል ዶክትሪኗ መጽሐፍ ቅዱስ ራሱ ነው። የምንም የተቀላቀለ ነገር የለም። መጽሐፍ ቅዱስና እነንትና የሚባሉ ስኮላሮች እነንትና የሚባሉ ቸርች ፋዘሮች እነንትና የሚባሉ ምናምን የሚባል አይደለም። የሙሉ ወንጌል 100% መጽሐፍ ቅዱስ ነው ዶክትሪኗ 100% ማለት ነው። አንድ አረፍተ ነገር ከተናገረች በኋላ 15 ጥቅስ ነው ከታች የምታስቀምጠው ለዛ ዶክትሪኗ ማለት ነው። አንድ ስቴትመንት ካስቀመጠች በኋላ ከታች የጥቅስ ማት ነው የምትደረድረው በየአንድ ስቴትመንቱ ማለት ነው። መጽሐፍ ቅዱሳዊ ነው ዶክትሪኗ ማለት ነው። ስለዚህ በፍጹም እንትን ማንሳት አይቻልም። ሙሉ ወንጌል ላይ በትምህርት ዙሪያ ጥያቄ ማንሳት የሚቻል አይደለም በፍጹም። አይደለም ሚል ሰው ካለ በሙሉ ወንጌል እንትን መምጣትና ማውራት ግን እንዳሁኑ አይነት ሰው አይደለም። አሁን እየነገርኩት አይደለም ብላለች። ይሄው መግለጫ አውጥታለች ኦሬዲ። የኔ መጽሐፍ አይደለም ይሄ የተዘጋጀውም የነበረው በአንድ አጥቢያ ቤተክርስቲያን ነው። በሁሉም አጥቢያ ላይ የነበረ መጽሐፍም አይደለም። ወዲያው ሪምት ተደርጎበት እንዲወገድ የተወገዘ መጽሐፍ ነው። ትምህርት ይሄ ነው እንደዚህ ነው ብላ መግለጫ አውጥታለች። ሙሉ ወንጌል ብትይም እኛ ካዲያ በምን እንክሰስሽ? ስለዚህ ትምህርቱን ቻሌንጅ ማድረግ ስለማንችል በቃ ይሄን መጽሐፍ አንለቀውም አይነት ማለት ነው። ውሰዱት መጽሐፉን እናንተ ተጠቀሙበት ከፈለጋችሁ። ግን ሙሉ ወንጌል አይደለም። ማስገባት ልጀምር። እሺ ጥያቄ ያለው ሰው መግባት ይችላል። እሺ ኤፍሬም እንዴት አመሸ? እኛ ጋር ምሽት ነው። ታረጋ አላውቅም። ኤኒዌይስ ኦልሞስት እኛ ጋርም እንደዛ ነው። ሰላም እኛ ጋርም እንደዛ ነው። ኦልሞስት ወደ ማታ ነው። እሺ ኤፍሬም እንግዲህ ያንተ ስም እየተጠራ ሰሞኑን ከባድ ውርክብ ላይ ነበርን እና ሙሉ ወንጌልን አስመልክቶ ይሄንን የነገረ ክርስቶስ ጉዳይ አስመልክቶ የቤተ ክርስቲያኗ አባላት ያመኑትን እናንተ ምን ቤት ናችሁ እስክንባል ድረስ ያንተ ስም የዶክተር ደግሞ ማን ነው ስሙ ጠፋብኝ። አንድ ዶክተር ስም እና አንድ ሳሚ የሚባል ልጅ ደግሞ አባቴ የሙሉ ወንጌል ፕሬዝዳንት ነበሩ የሚል ልጅ የሶስታችሁ ስም እየተጠራ እንግዲህ ስንጥረገረግ ነው የከረምነው። ኤኒዌይስ ያው ቲክቶክ ፕላትፎርም ላይ የተለመደ ነው። ግን ሙሉ ወንጌል በዚህ አስተምሮ ውስጥ በስህተት ውስጥ እንዳለፈችና በዚህ ምክንያት የተወገዘች ቤተክርስቲያን እንደሆነ ሊትራሊ ስም እየጠራው ልናገር። የሚቀዳም ካለ ይቅዳ። እንግዲህ ይሄ የነ ቆርጠሽ ላኪላቸው የቤት ስራ ነው። ፓስተር አሌክስ ቤት ያንተ ስም ተነስቶ ቤተክርስቲያኗ በዚህ አስተምሮ ምክንያት ተወግዛለች ተብሎ ሊትራሊ ገብቼ ነበርና እኔ ማን ነው ተወግዛለች? እኔ ሙሉ ወንጌል ቤተክርስቲያን አይደል
ፓስተር አሌክስ ቤት ያንተ ስም ተጠርቶ ዶክተር ማን ነው የአንድ ሰው ስም ተጠርቶ የሳሚ ስም እኮ ተወግዛለች አለ የሚሉት እነሱ ኤፍሬም ባለ ናቸው። ጊዜ። አዎ የሙሉ ወንጌል ቤተክርስቲያን ዘማሪ ኤፍሬም ባለ ጊዜ በዚህ አስተምሮ ምክንያት ቤተክርስቲያኗ ተወግዛለች ብሏል። ማን ነው እንደዛ ያለው? እኔ ያወራሁት ሪከርድ ፓስተር ማን ነው አሌክስ እንደዛ ያለው ቤት አልኩኝ እኮ? ማን ነው ሰውየው እንደዛ ያለው? አሌክስ ቤት ፓስተር አሌክስ አታውቀውም? ፓስተር አሌክስ ኦኬ፣ ፓስተር አሌክስ ነው እንደዛ ያለው። ወርድ ኦፍ ፌዝ ምናምን ወርድ ኦፍ ፌዝ ምናምን ነኝ የሚለው ሰውዬ ማለት ነው። እሺ እሱን እጠራዋለሁ። ምክንያቱም እንደዛ አይ ዶንት ቲንክ እንደዛ ብሎ ይላል አላልኩም። መጽሐፍ ሲጀመር ምክንያቱም እኛ ዶክተር ሻውልም እኔም ደደይ ዋን ጀምሮ ምንለው ይሄ ቤተክርስቲያን እንኳን ሙሉ ወንጌል ልትወገዝ ሙሉ ወንጌል አታውቀውም። ይሄን መጽሐፍ በአንድ ሰው በግለሰብ የተዘጋጀ የትርጉም ስራ ነው አሁን እንደምለው ማለት ነው። ሶ ሙሉ ወንጌል አታውቀውም። ይሄ መጽሐፍ የተወገዘ የተጣለ መጽሐፍ ነው እንጂ ሙሉ ወንጌል ትምህርት አይደለም ነው ምንለው። ስለዚህ ሙሉ ወንጌል በዚህ ምክንያት ተወግዛለች ምናምን ሊል የሚችል ፓስተር አሌክስ ካለ አሁን ደውዬ እጠራዋለሁ። አሁን አስገባው ደስ ይለኛል። እኔ እንደውም እሱ ቤት ሆኜ ምን አልኩኝ ኤፍሬም ባለ ጊዜ ይግባ ባይዘው አንተ ላታስታውሰኝ ትችላለህ እንጂ እኔ ናዝሬት እያለሁ ከነ ቢኒያም መኮንን ጋር ኮንፈረንስ ጋብዣቸዋለሁ። ምናልባት ላታስታውስ ትችላለህ። እና ኤኒዌይስ ኤፍሬም ባለ ጊዜ እንደዚህ ብሎ ከሆነ በሙሉ ወንጌል ቤተክርስቲያን ላይ እንዲህ አይነት አቋም ኖሮት ከሆነ ዘማሪ ኤፍሬምንም አስገቡት፣ ዶክተር ማን ነው የተባለውንም አስገቡት። ፊት ለፊት ሙሉ ወንጌል በእንዲህ አይነት ዶግማ በሆነ አማድ በሆነ አስተምሮ ላይ ውግዘት ደርሶባት ከሆነ ይሄንን ውግዘት ወደ አደባባይ የሚያወጡት እነሱም አይደሉም። ቤተክርስቲያኗ ጠቅላላ ጉባኤ ያላት፣ ጸሐፊ ያላት፣ እንዲህ አይነት መሰረታዊ ጉዳዮች ሲኖሩ ቤተክርስቲያንን ወክለው የሚናገሩ ሰዎች አሏት። ውግዘት ደረጃም ደርሶ ከሆነ አይ ግን አንቺ ምን አገባሽ ሙሉ ወንጌል አይደለሽ? እኔ ባይዘው አሴምብል ነኝ ኤፍሬም፣ እኔ ቸርች አሴምብል ግን የድነት ማስተማሪያችን ኦልሞስት እንግዲህ ካየኸው የድነት አስተምሮ ላይ ኦልሞስት ተመሳሳይ ፔንቴኮስታል ስለሆነ ተመሳሳይ ነው፣ ዶክትሪናችን ተመሳሳይ ነው። ትክክል ብዬ ቪዲዮ ከፍቼ ላሳያችሁ ነገረ ክርስቶስ ላይ ያለንን አስተምሮ ብዬ መጽሐፍ ከፈትኩና ቪዲዮ ስከፍት ላፕቶፕ ላይ ልጄ ፎቶ ታየና እንትኑ ዋርኒንግ ሰጠን ምናምን ብለው አወረዱኝ። ምንድነው ቪዲዮ ምን ሪስትሪክት አደረገ ብቻ የሆነ ነገር አሉኝ። ብዙም እኔ የቲክቶክ እውቀቱ የለኝም። የሆነ ፎቶ ሲታይ እንትን ይላል ያወርዳል ምናምን ከቪዲዮ ብለው አወረዱ። ዛት ማች ሄጃለሁ የሙሉ ወንጌልን እንደዛ ሲሆን እንደዛ ከሆነ አሁን ፓስተር አሌክስን ምክንያቱም ይሄ ከባድ ስም ማጥፋት ነው። ምክንያቱም እኛ ዴይዋን ጀምሮ በሙሉ አክቹአሊ እኔ ነኝ ያለሁት ዴይዋን ጀምሮ ይሄ ሙሉ ወንጌል ትምህርት አይደለም፣ ሙሉ ወንጌል የማታውቀው ትምህርት ነው፣ ግለሰብ ነው ተርጉሞ ያመጣው። ሙሉ ወንጌል ወዲያው አጉዛዋለች፣ በሌላ መጽሐፍ ተተክቷል እያልኩ ማስረጃም ሳመጣ ሙሉ ስቶሪውን ሾርት ኤንድ ፕሪሳይዝ ሙሉ ስቶሪውን ልንገርህና እኔም ገባለሁ። አሁን ፓስተር አሌክስን አሁን ልደውለትና ሙለር ሪፎርምድ ከሚባለው ጋር ይኸውልህ አሁን በዚህ ሰዓት 2 ሰዓት ጀምሮ ከሙለር ጋር ዲቤት ላይ ነው ያለው። አሁን መምጣት አይችልም። ዲቤት ላይ ነው ያለው። አሁን መምጣት አይችልም። ግን እኔ ነገም ይሁን አይደለም። ይኸውልህ አንድ ሚውት አድርግ። ቆይ ብራዘር ሚውት አድርግ። ሐሳቤን ልጨርስና ትገባለህ። እሺ ቴንክ ዩ ኤፍሬም። አሁን እኔ ነገ በዚህ ሰዓት ብትለኝ መግባት ይችላለሁ ምናምን መሳሳትም ይሁን ማታም ይሁን በኤኒ ሚንስ አሌክስን ፊት ለፊት መጋፈጥ ከቻልክ ኤኒ ታይም እኔ ስራዬንም ቢሆን አቋርጬ ይገባል። ምክንያቱም በዚህ ምክንያት የነ ቆርጠሽ ላኪላቸው መጫወቻ ሆናለች ሙሉ ወንጌል ቤተክርስቲያን አሌክስ በተናገረው ምክንያት የኔን ይኸውልህ ቆይ ኤፍሬም አንዴ ስማኝ፣ ችግር የለውም። እንትኑ ኮንሲኩዌንሱ ለሙሉ ወንጌል የሚመጥን ስላልሆነ ነው እኔ በዚህ ልክ
ችግር የለውም። ስለ ሙሉ ወንጌል አታስቢ። ችግር እኛ ሙሉ ወንጌል ስለሆንን እኛ ያለን ሙሉ ወንጌልም ስማው ማይጣብ ሲጀመር እኛ ብቻ ሳንሆን መሪዎቹም ከኛ ጋር ናቸው። ኮሙኒኬት እያደረግን ነው እኛ የምናገለግለው ከቤተክርስቲያናችን ጋር ማለት ነው። ዝም ብለን እኛ ራንደም ዝም ብለን ገብተን እንጮህ እና እንደውም እንትን ያለውን ሁሉ ቆርጠሽ ላኪላቸው። ሪከርድ ያደረገችውን ሁሉ ብትሰማው ደስ ይለኛል። እኔ በውስጥ መስመር እልክልሃለሁ ሪከርድ የተደረገውን። ስለዚህ እንደውም እኔ የሙሉ ወንጌል የድነት ማስተማሪያ እንግዲህ እንደምታውቀው 2007 ላይ አንደኛው መጽሐፍ ታትመዋል። ከዛ 2009 2011 እያለ 4 መጽሐፎች አሏት ከትምህርት 1 እስከ ትምህርት 4 ድረስ። እሱን ያመጣሁት እኔ ነኝ። ቲክቶክ ላይ የመጀመሪያ ያመጣሁት እኔ ነኝ። ዴይ ዋን ጀምሮ ይሄ አለ ብዬ ስጠይቅ የዛሬ 3 ወር 4 ወር ያመጣሁት እሱ አገልግሎት ላይ ያዋለው ይሄ ነው። ሁሉ ያልኩበትን ቪዲዮ በውስጥ መስመር እልክልሃለሁ። ስለዚህ አሌክስን አሁን አሌክስን ተወግዛለች ብሏል። አክቹአሊ የኛ ቪዲዮ እንደዛ የሚባል አይደለም። እኔ የምሰራቸው ቪዲዮዎች አሁን እዚህ 5 6 7 ቤት እየተቀዳ ነው። በኋላ 7 8 ቤት ይቀዳል። ኤቭሪ ዴይ የሚገባው ቪዲዮ ይቀዳል። እንደዛ አይነት ብል ይወጣ ነበር። ግን ኖ አይደለም፣ ላንቺ አይደለም ብለው ይቀዳ አይደለም ብለው እንደዛ ብል ኖሮ ይወጣ ነበር ያ ቪዲዮ ማለት ነው። ስላላልኩ ነው የማይወጣው ያ ቪዲዮ ማለት ነው። ሲጀመር አሁን ኮምፕሊትሊ let me finish hold on second let me finish my እንትን ራፕ አፕ ላድርገው ሐሳቤ። አሁን አንቺ ያልሽውን ፓስተር አሌክስ ካለ ወይም ፓስተር አሌክስ ነው ብሏል ያልሽው እንደዛ ይላል ብዬ አላስብም። ካለ ግን ፓስተር አሌክስ እንደዛ ካለ በጣም ትልቅ ጠብ ነው ከፓስተር አሌክስ ጋር የምንጣላው ማለት ነው። እንደዛ ይላል ብዬ አላስብም። ካለ ግን በጣም ትልቅ ጠብ ነው። ምክንያቱም ኦን ፐርፐዝ ሚስሊድ እያደረገ ነው ሰዎችን ማለት ነው። እኛ ዴይ ዋን ጀምሮ ስንል የነበረው ሙሉ ወንጌል ተወግዛ። ሙሉ ወንጌልን ማን ነው የሚያወግዘው? ሙሉ ወንጌል እንዳልኩት ነው እኮ ሙሉ ወንጌል በዶክትሪን ኦኬ፣ ዶክትሪኗ 100% ከመጽሐፍ ቅዱስ የተቀዳ ነው። ሙሉ ወንጌል ትምህርቷ ሊሻሻል የሚችል እዚህ ጋር ስርዓቷም ሆነ ልምምዷም ትምህርቷም ይሁን whatever ከመጽሐፍ ቅዱስ 100% የተቀዳ ነው። ሶ በዚህ ጉዳይ ላይ በጣም ብዙ ጊዜ እንደውም ዲቤቶችም ጠርቻለሁ። የሙሉ ወንጌል አስተምሮት ትክክል አይደለም የምትሉ ወይ የተሳሳተ አለ የምትሉ ሰዎች ግቡና ብዬ ቪዲዮ እየሰራው ብዙ ዲቤቶችን ጠርቻለሁ። የመጣ ሰው የለም። ሶ ያውቃሉ ለምን እንደማይመጡ ማለት ነው። ሶ ይሄንን ቀይሮ አንድ ሰው እንደዛ የሚያወራ ከሆነ በጣም አደገኛ ነገር ነው። ከሲሪየስ ጠብ ነው ከሱ ጋር የምንጣላው ማለት ነው። እንደዛ ብሎ ከሆነ ማለት ነው። ግን እንደዛ ተወግዛለች ምናምን ሙሉ ወንጌል ምናምን አሁን እንደዚህ አይነት ድራማ ለምን እንዳስፈለገ አላውቅም። ቲክቶክም ላይ እንደዚህ አይነት ወሬም ተወርቶ አያውቅም መጽሐፉ። ስለዚህ ኤፍሬም አሁን ተዘቆኝ አንተ የሙሉ ወንጌል ማስተማሪያ መጽሐፍ ላይ ኢየሱስ ስጋ አልነሳም የሚል ነገር አውርታል አላወራም? እቺም ብቻ ነገር ስጋ አልነሳም የሚል ነገር አውርታል ማለት ነው። አሁን እነሱ እያሉ ያሉት እንግዲህ ሙሉ ወንጌል ቤተክርስቲያን ኦጂ ነች ተብሎ ኦፊሻሊ ርዕስ ተለጥፎ ነው የተወራው። አይ ሲጀምር አንቺ መጠየቅሽ አንቺ ራሱ ተደረከው አንተ ነው። ቆይ አንቺ ራሱ አሁን እኔ አሁን አንቺ ያንቺን አፕሮች ራሱ አልወደድኩትም። ቆይ ሆዶን ሰከን አልወደድኩትም ያንቺን አፕሮች ወደ እንትናችን ሳይሆን ኖ ኤሌፊ ራሱ ይምጣ በቃ ቆይ አሁን አንቺ ራሱ አፕሮች እኔ አውቄ ነው ያስወረድኩሽ። አሁን ንግግርሽም ራሱ ትክክል አይደለም። አንቺን እንደውም እኔ ፓስተር አሌክስን ሳይሆን ያንቺን እንትን አልወደድኩትም እኔ ማለት ነው። እንደውም አንቺ ይመስለኛል ሌላ ነገር ያለሽ። ሲጀመር እንዲህ ብለሃል እንደዛ ብለሃል ብለሽ ማታቂን ከሆነ ለቤቴ ለምን ገባሽ? እኛ ዴይ ዋን ጀምሮ የምናስተምረው ይሄን ትምህርት ከዴይ ዋን ጀምሮ ፋይት የምናደርገው እኛ ነን። ከማርያም ስጋና ደም ተካፍሎ ተወልዷል የሚለውን ማለት ነው። ዴይ ዋን ጀምሮ ሙሉ ወንጌልን ዲፌንድ የምናደርገው ሙሉ ወንጌል ክርስቶስ ኢየሱስ ከማርያም ስጋና ደም ተካፍሎ ተወልዷል ብላ ነው የምታስተምረው። እንደዛ ነው ተምረን ያደግነው ብለን ነው ዲፌንድ እያደረግን ያለ ነው ማለት ነው። ያ መጽሐፍም የሙሉ ወንጌል ቤተክርስቲያን አይደለም ብለን ዲፌንድ የምናደርገው እኛ ነን። አሁን የምታመጪው አንቺ ቲክቶክ ላይ የማይባል ነገር ነው የምታመጪው። ማለት ሊባል የማይችል ነገር ነው።
አይ ቲንክ ያንቺ ሐሳብ ነው እንጂ እንደውም እኔ ፓስተር አሌክስም ነው ብዬ አላምንም። ሶ አንቺ ላይ ነው አሁን ጥያቄ ራሱ ያለኝ ማለት ነው። ምክንያቱም እያልሽ ያለሽው ነገር it doesn't make any sense ማለት ነው። አሁን ራሱ ገብተን እያልን ያለነው ፖስቶችም አሉ። ያ ቢጫ መጽሐፍ የሙሉ ወንጌል መጽሐፍ አይደለም። ሙሉ ወንጌል ያወገዘችው መጽሐፍ ነው። የተዘጋጀው ራሱ በኢትዮጵያ ሙሉ ወንጌል አይደለም፣ በሁሉም አጥቢያ ላይ የነበረ አይደለም። ኦኬ አንድ ግለሰብ ተርጉሞ ያመጣው ነው። ወዲያው ደግሞ እርማት ተደርጎበት እንዲቀየር ተደርጎ መጽሐፉ አገልግሎት ላይ ያዋለው ሌላ መጽሐፍ ነው ብለን መጽሐፉን ከሰዎች ጋር ደውለን ማለት ነው ሄድ ኦፊስ ደውለን መጽሐፉን ተቀብለን እንደገና ቲክቶክ ላይ አምጥተን እንደዛ ስናሳይ እንደዛ ነው የነበርነው። አሁን የምታወሪው ወሬ አንቺ ፈጽሞ doesn't make any sense ለኔ አሁን ምንም ሴንስ የሚሰጥ አይደለም የምታወሪው ማለት ነው። ምክንያቱም ሙሉ ወንጌልን ዲፌንድ የምናደርገው እኛ ነን። ስንጠራ የምንጠራው አንደኛ ፍለፊት ፍሬም አይደል የሚጠራው ሙሉ ወንጌል አላለችም ተብሎና ያንቺ ኢንቴንሽን ራሱ አልገባኝም ምን እንደሆነ ማለት ነው። እና ምትዩም it doesn't make any sense ፓስተር አሌክስ እንደዛ ብሎ አያወራም። ሙሉ ወንጌል ተወግዛለች በዚህ ብሎ ምናምን ኤፍሬም ማንም እንደዚህ ቲክቶክ ላይ አንቺ ካልሆንሽ ቲክቶክ ላይ እንደዛ ብሎ ሊያወራ የሚችል ሰው የለም። ኤፍሬም ብሎ እንደዛ የሚያወራ ሰው የለም። ምክንያቱም ምን የምታወቀው ሙሉ ወንጌልን ዲፌንድ በማድረግ ነው። ሙሉ ወንጌል ነገር ሲባል ኤፍሬም ይመልስ ተብሎ ነው የምመጣው። እኔ ሙሉ ወንጌል ኦፊሻል ውክልና ኖሮኝ አይደለም በዛ ስላደኩኝ ማለት ሙሉ ወንጌል ስላሳደገችኝ ስላስተማረችኝ ማለት ነው። አንቺ የምታነሺው ጥያቄ የሚያነሳ ቲክቶክ ላይ የለም ፈጽሞ ሊያነሳ። ኦርቶዶክስም እስላምም እንደዛ ብለው አያነሳም። ያንቺ ጥያቄ ነው የሚመስለኝ። ፓስተር አሌክስም እንደዛ ይላል ብዬ አላስብም። ትክክል አይደለም። አሁን ለዛ ነው ያስወረድኩሽ ማለት ነው። ትክክል አይደለም የምታወሪው ነገር። ሙሉ ወንጌል በዛ ሁለት ነበር። እሺ ቀጥል ተገኘ። አዎ እህታችን ኢየሱስ ክርስቶስ በስጋና ደም መሰረታዊ ዶክትሪናችን ነው ይሄ። እንደዛ እንትን ማለቱ ትክክል አይደለም። አሁን የእሱ አፕሮች ትክክል ያልሆነው ምንድነው? ኤፍሬም እንደዚህ ብለዋል ያልሽው ትክክል አይልም። ፓስተር አሌክስ ቀርቶ ቲክቶክ ላይ እንደዛ አይነት ሰው እንደዛ አይልም። ኤፍሬም ብሎ እንደዛ አይልም። ምክንያቱም ማይባል ነገር ስላልሽን ሌሴ አሁን ኤፍሬም ትላንትና ማታ ቁርአን ይዞ ቁርአን እያስቀራ ነበር እያስተማረ ነበር ይባላል አይባልም። አሁን እንደዛ አብድ ካልሆነ እንደዛ አይልም ሰው። ልክ እንደዛ አይነት ወሬ ነው ያወራሽው። ምክንያቱም ደሆል አሁን ቲክቶክ ከተጀመረ 6 ዓመት ሆኖኛል። እንግዲህ ዴይዋን ጀምሮ ነበር እኛ ላይቭ ቲክቶክ ሲጀምር ጀምሮ ኤቭሪዴይ ማስተምረው ትምህርት ነው። ኤቭሪዴይ መክተው ትምህርት ነው። ይሄንን ማለት ነው። እንደዚህ ብለዋል እንትና አይልም፣ እንደዛ አይልም። እንኳን እነሱ ኦርቶዶክሶችም እስላሞችም እንደዛ አኪዩዝ አያደርጉም እንደዛ ማለት ነው።
ጥያቄ የሚያነሱበት እንትን ሊኖራቸው ይችላል። ትምህርት ይሄኛው ትክክል አይደለም፣ ኤፍሬም እንደዚህ ትክክል አይደለም የሚሉት በዚህ ጉዳይ ግን እንደዛ ሊሉ አይችሉም። ምክንያቱም በዋነኛነት የምንነሳው እኛ ስለሆነ ይሄ ትምህርት ሲነሳ ዲፌንድ የምናደርገው እኛ ስለሆነ ማለት ነው። ሶ አይ ዶንት ቲንክ ትክክል አይደለሽም፣ ያንቺ ንግግር ነው ትክክል ያልሆነው ማለት እንደዛ ብለውሃል ያልሽው ትክክል አይደለም። ፓስተር አሌክስም እንደዛ ይላል ብዬ አላምንም። እኔ እንደዛ አይልም። ምክንያቱም እኔ በዴይ ቱ ዴይ እኔ እሱ አፕዴት እያደረኩ እንትን የምለው እሱ ነው ከሰዎች ጋር የምጣላው እንደሱ እሱ ነው። ሙሉ ወንጌል ይሄንን አታስተምርም የሙሉ ወንጌል ትምህርት አይደለም እያልኩኝ ማስረጃዎችን እያመጣው አፕዴት ማድረገው እሱ ነው። ሶ ለምን እንደዛ ድራማ እንደፈለግሽ አልገባኝም። እኔ አሁን ለምን እንደዛ አይነት ድራማ መስራት እንደፈለግሽ ማለት ነው እንትን ምትይ ከሆነ አይ ዶንት ኖ ለምን እንደሆነ። ሰዎች እኛ ቲክቶክ ላይ እንተዋወቃለን ባይገርምሽ። ምናልባት ቲክቶክ ላይ አዲስ ከሆንሽ እዚህ ቲክቶክ ላይ እኔ ወንጌላውያን ብቻ ሳይሆን ሙስሊሞችም ኦርቶዶክሶችም ኦንሊ ጂሰስ ዋትኤቨር ካቶሊኮችም ሪሰንትሊ ትንሽ ቢሆን ሁሉም ትምህርታችንን እንተዋወቃለን። እርስ በርስ ማን ምን ያምናል የሚለውን እንተዋወቃለን። ምክንያቱም በጣም ረጅም ጊዜ ዲቤት ስናደርግ ስለነበር ማለት ነው። ፎርማልም ኢንፎርማልም ዲቤት እናደርጋለን ቲክቶክ ላይ። ሰው ትምህርቶቻችንን እንተዋወቃለን። ነገረ ክርስቶስ ላይ፣ ስላሴ ላይ፣ ዋትኤቨር ነገረ ድነት ላይ ያለንን ትምህርት እንተዋወቃለን። አሁን እዚህ ጋር ሁለት ኦርቶዶክስ ራንደም ባነሳና እዚህ ጋር ምን ያምናል ኤፍሬም ቢባል ያውቃሉ። አጌርሳ ምን ያምናል ቢባል ያውቃሉ። ቤካ ምንድነው የሚያምነው ቢባሉ ሁሉም ያውቃል። ለምን? ከቆይታችን የተነሳ ማለት ነው። ኦፍ ኮርስ ዲቤት የምናደርግባቸው የተወሰነ እንትኖች አሉ፣ ተመሳሳይ ነገሮች ማለት ነው። እነዛ ቶፒኮች ላይ ነው በብዛት ዴይ ናይት እንትን የምናደርገው ማለት ነው። ሶ እዛ ላይ ያለን ምልከታ የታወቀ ነው። ሶ የሚሉት አሉ፣ ማይሉት አሉ፣ የሚባል አለ፣ ማይባል አለ። ትራዲሽናችንም ስለሚታወቅ ማለት ነው። እኔ ፔንቴኮስታል እንደሆንኩ ይታወቃል። ሶ ፔንቴኮስታል ምን እንደሚያምን በሆኑ ጉዳዮች ላይ ይታመናል። ለምሳሌ ኤፍሬም ባለ ጊዜ ልሳን አያምንም ቢል አንድ ሰው ቀውስ ነው የሚባለው ቲክቶክ ላይ ማለት ነው። ሊል የሚችል ሰው የለም ቲክቶክ ላይ እንደዛ ሚል። ለምን ነው ማይለው ከተባለ እኔ ፔንቴኮስታል መሆኔ ብቻ ሳይሆን ስለ ልሳን ብዙ ጊዜ ዲቤት አድርጌ ያለው በጣም ብዙ ጊዜ አስተምር ያለው ስለ ልሳን በጣም ማት ጊዜ ማለት ነው። ሰው እንደዛ ሚል ሰው ያውቃል። ሁሉም ሰው ልሳን ሲባል ኤፍሬም ምንድነው ያለው አቋም ያውቃል። ልክ እንደዛ ነው። አሁን ከማርያም ስጋና ደም ተካፍሎ ተወልዷል የሚለውንም ልክ እንደዛ ነው። እኔም ቤተክርስቲያኔም ሙሉ ወንጌልም የታወቀ ነው በዛ ጉዳይ ላይ ያላት አቋም ማለት ነው። ሙሉ ወንጌል ብቻ ሳይሆን ጠቅላላ ቤተክርስቲያናት አሁን ያ መጽሐፍ ላይ ያለው ትምህርት ትክክለኛ ትምህርት እንዳልሆነ የስህተት ትምህርት እንደሆነ ሙሉ ወንጌልም ያንን መጽሐፍ ራሱ ትክክል እንዳልሆነና እንዳገደችው በመጽሐፍ ሪፕሌስ እንደተደረገ እንደተተካ በሌላ መጽሐፍ ዴዋን ይዤ መጣሁት እኔ ነኝ አይደለም እንዴ? ያንን ይዤ መጣሁት እኔ ነኝ። የተተካውን መጽሐፍ ይዤ መጥቼ ያሳየሁትም ዲቤት የሚያደርጉት እኔ ነኝ በዛ መጽሐፍ። ሰው እንደዛ አይደለም የሚል አይደለም። ምን እንደፈለግሽ አልገባኝም። አሁን የገባሽው ልጅ ሐሳብሽ አልገባኝም። ትክክል አይደለሽም አንቺ። አንድ ደቂቃ ወይድ ብራዘር ወይድ ስለዚህ ወላዲተ አምላክ ትባላለች ወይስ አትባልም? መጨረሻ ላይ አሁን ኤግዛክትሊ ወላዲተ አምላክ ማለት አምላክን የወለደች የሚለው ትክክለኛ ኤግዛክትሊ ሊትራሊ የግዙ ትርጉም እንደሱ ከሆነ አምላክ አልተወለደም። ከእርሷ የተካፈለው ምንም አይነት ስጋና ደም የለም። መንፈስ ቅዱስ ጸልሏል። ምክንያቱም ከማርያም ተካፈለ ማለት በአዳም አማካኝነት የነበረው የውርስ ኃጢአት ሊተላለፍ ነው። ስለዚህ መንፈስ ሰላም ላይ ነው ማርያም ወላዲተ አምላክ ነች እያለ ነው የሚችል ማለት ነው። ስለዚህ አሁን ባወራንበት ሴንስ ማርያም ወላዲተ አምላክ ነው። ባጭሩ የአሁኗ ልጅ ኦኬ ሶ ድራማ ነው። ለካዲያ ቅድም ሳስገባት እንደዛ አትነግረኝም ነበር? ድራማ እየሰራች ነው አትሉኝም እንዴ? እኔ እኮ ኮንፊውዝድ በጣም እንትን ብያለሁ። አሁን ፓስተር አሌክስ እንደዛ ብለዋል ስትለኝ ፓስተር አሌክስ እንደዛ እንደማይል አውቃለሁ። ምክንያቱም እሱ ቤት እንኳን ተጠርቼ ሙሉ ወንጌል እንደዚህ መጽሐፍ አላት ምናምን ሲባል ገብቼ ትክክል አይደል፣ ይሄ ሙሉ ወንጌል መጽሐፍ አይደለም፣ ሙሉ ወንጌል እንደዛ አታምንም፣ ሙሉ ወንጌል ጌታ ኢየሱስ ስጋና ደም ተካፍሎ ከማርያም እንደተወለደ ታምናለች፣ ይሄ መጽሐፍ ራሱ አግዳው ራሷ ሙሉ ወንጌል ይሄ መጽሐፍ ተተክቷል ምናምን ብዬ እዛው ቤት ደግሞ አሌክስ ቤት በጣም ረጅም ሰዓት በዚህ ጉዳይ ላይ ተናግሬ ያለው በተደጋጋሚ ማለት ነው። ስለዚህ ያን ነው ኮንፊውዝድ ያደረገ። አሁን ግን አውቄያታለሁ ኦልሬዲ። በቃ ፖለቲካ ነው የምትሰራው ማለት ነው።
አይ ይሄንን ነው ልላቸው ገባሁት። ይሄ ሲቀጥል በተደጋጋሚ አለች ደግሞ እንትን ሲል አሁን ብትገቢ ጥሩ ነው። አሁን ካለሽ ብትገቢ ጥሩ ነው። ተገኝ እንደዛ ነው የምታምነው ሲል ውሸታም እያልሽ ከታች እየጻፍሽ ነበር። ተገኝ አሁን ካለሽ ግቢ እና ማውራት አሁን ባወራሽ ደስ ይለኛል። አለች አሁን ካለች ላኩላት። እሺ አለ እሺ ግን ይፋዬ ሰው ስም እየተጠቀሰ አንዴ ሰላምዬ የሰው ስም ምናምን አትጥቀሽ እሺ እናት ጌታን ስለሆነ የምናወራው ደስ አይልም። በቃ ግን የራስሽን አቋም እንትን በይ። ካለማ ጠቅሳለሁ ለምን አልጠቅስም? ካለ ነው በቃ ትጥቀስ፣ ችግር የለውም ትጥቀስ፣ ምንም ችግር የለውም። ሰላማዊት አይ ያስወረድኩሽ እኔ ነኝ እኮ ተናግሬያለሁ። ሳስወርድሽ አይ በቃ ታችሁኝ ብዬ ነው ያስወረድኩሽ ማለት ነው። እና እኔ እንዳስወረድኩሽ እኔ ሳስወርድ ቲክቶክ ላይ የለመድነው ነገር ስለሆነ ከሰማይ ስለማንወርድ ችግር የለውም። ከቲክቶክ መውረድ የተለመደ ነው። እሺ አሁን እንደሰማነው ቅድም ውሸታም ስትዩ ነበር ተመስገን ሲናገር፣ ግን ስጋና ደም አልተካፈለም ብለሽ ነው የምታምኚው ከማርያም ማለት ነው ራይት? ይሄ የተቆራረጠ ቪዲዮ እየሰበሰቡ የሚለጥፉ የነ ቆርጠሽ ላኪላቸው የገቢ ምንጭ ማስገኛዎች ሲጀምር ሙሉን ኮንቴክስት ሳሰማ አንተ ራሱ አወኳት እንዴት ትላለህ? እንዴት ያወቀኝ? በዚች በ30 ሰከንድ ቪዲዮ ነው ያወቀኝ። አይ በቂ ነው። አሁን የሰማሁት በቂ ነው። አንቺ ምን እንደምታምኚ ተቆራርጦ የተገጣጠመ ቪዲዮ ሰምተህማ አይ 2 ሰዓት መስማት እኮ የለብኝም። አሁን ቆይ 2 ሰዓት መስማት የለብኝም። ኢየሱስ ስጋና ደም አልተካፈለም ስትይ ሰምቻለሁ። ስለዚህ አልተካፈለም ካልሽ በቃ አልተካፈለ። ይሄ ቢቆረጥም ባይቆረጥም ምንም ግልጽ ነው። አቋምሽን ግልጽ የሚያደርግ ነገር ለምሳሌ እኔ ጌታ ኢየሱስ ከድህረ ዓለም ቅድመ ዓለም በመለኮቱ ከአብ የተወለደው ድህረ ዓለም ከድንግል ማርያም በስጋ እንደተወለደ አምናለሁ። በስጋ ተወለደ ማለት ስጋና ደም ተካፍሎ ከማርያም ተወለደ ነው መጽሐፍ ቅዱስ። እሱም በግልጽ ይናገራል። ነገር ሁሉ ያን ሊመስል የተገባ ስማ፣ ይሄንን ያወራ ነው ስለ ኤፌሶን ጉባኤ ስናወራ ነው። ይኸውልህ የተቆራረጠ ቪዲዮ ነው ይሄ። የቆርጠሽ ላኪላቸው ስራ ነው። ተው እሱን። አሁን እኔ አጠገብሃለሁ አይደል? ኤፌሶን ጉባኤን ተቀበል። ቴቶኮስ የሚለውን አትቀበል። እናንተ ፔንቴኮስታል አይደለ እንዴ? እንዴት እኔን እንደዚህ ትጠይቀኛለህ? ፔንቴኮስታል ኬልቄዶንን እና ኤፌሶንን ኬልቄዶናውያንን ብለን እኮ ምናምን ሰዎች ነን። ይኸውልህ አሁን ኮንቴክስቱን ልንገርህ የምትረዳኝ ከሆነ፣ ባትረዳኝም ምንም ብዙ ማተር አያደርግም። ይኸውልህ የኤፌሶን ጉባኤ ስናወራ የመለኮት ጅማሬ ከሷ ነው ማለት አይደለም። ወላዲት አምላክ ማለት ግን ይላል አይደል? የኤፌሶን ጉባኤ ራሱ የንስጥሮስን ትምህርት ሲቃወም 431 ኤዲ ላይ እንደምታውቀው የመለኮት ጅማሬ ግን ከሷ ነው ማለት አይደለም ወላዲት አምላክ ስንል የሚለውን ሐሳብ አነሳን። ከዛ ስለ ሄሪደተሪ ተነሳ፣ ስለ ውርሳት ያተነሳ። ስለዚህ ከአዳም ዘር አልተካፈለም። አሁን እቺ ተቆራርጣ ተገጣጥማ ነው አልተካፈለም ያልኩት እኔ። ከአዳም ዘር አልተካፈለም፣ ኃጢአተኛውን ዘር አልተካፈለም። አምላክ በመንፈስ ቅዱስ አማካኝነት ከአዳም ዘር አልተካፈለም ማለት ነው። ከአዳም ዘር አልተካፈለም ማለት ከአዳም ዘር አልተካፈለም ማለት ይኸውልህ፣ ከአዳም ዘር አልተካፈለም ማለት ይሄ በአንዱ በአዳም አማካኝነት ወደ ዓለም ገባ የተባለው ኃጢአት ኢየሱስ ክርስቶስ ላይ ፈንክሽን አላረገም ማለት ነው። ኢየሱስ አንድ ላይ እነሱ doesn't make any sense። አሁን ዘር አልተካፈለምና ኃጢአቱን አልተካፈለም ሁለቱ ይለያያል። ዘር አልተካፈለም ማለት ሰው አይደለም ማለት ነው። አልተካፈለም ከዛ ነው የተቆረጠው። ኤፍሬም አሁን እሺ ክፈተው፣ አንድ ጊዜ ክፈተው፣ አንድ ጊዜ ጉድ ሞርኒንግ ክፈተው። እሺ ቆራርጠው የገጣጠሙትን ይኸውልህ፣ ቆራርጠው የገጣጠሙትን አንድ ጊዜ እሱን ስማውና ጠይቅሻለሁ። ቆይ ክፈተው አንድ ጊዜ። ስለዚህ ወላዲት አምላክ ትባላለች ወይስ አትባልም? መጨረሻ ላይ አሁን ኤግዛክትሊ ወላዲት አምላክ ማለት አምላክን የወለደች የሚለው ትክክለኛ ኤግዛክትሊ ሊትራሊ የግዙ ትርጉም እንደሱ ከሆነ አምላክ አልተወለደም። ከእርሷ የተካፈለው አንድ ጊዜ መንፈስ ቅዱስ ያዘው። አንዴ አምላክ እንወልዳለች ከሆነ አምላክ አልተወለደም እያልሽ ነው። አምላክ አልተወለደም እንዴ? ኖ አይ እዚህ ጋር ራሱ ያለው ሰላማዊት አምላክ አልተወለደም። ቆይ ያዘው አንድ ባንድ እንሂድበት።
ሰላማዊት አምላክ አልተወለደም እንዴ? አምላክ አልተወለደም እያልሽ ነው? ሚዩት ነሽ ሰላማዊት እያወራሽ ከሆነ እኮ ነው ሚዩት የምታረገኝ። ታዲያ ነው ይላልክ። ኧረ አይደለም እንደዚህ ብዬ አሁን ሚዩት ማድረገው እንዴት ነው? ጌታን ሚዩት አላረኩም ኤፍሬም። ጌታን ሚዩት አላረኩም። ኤኒዌይስ ተውሺ ቢግ ዲል አይደለም እሱ ተው። እኔ ማድረግ ይሁን አምላክ ተወልዷል አልተወለደም? አምላክ አልተወለደም ብለሻል። አምላክ አልተወለደም ብለሻል። አምላክ አልተወለደም ይኸውልሽ ይሄን ዲስከሽን ያደረግነው እኮ ከኤምኬሲ ልጅ ጋር ነው። ሲጀመር ከኦርቶዶክስ ጋርም ከምናምን ጋርም አይደለም፣ ኤምኬሲ ልጅ ጋር ነው ይሄን ያወራ። ይሄን ስናወራ ደግሞ የመለኮት ጅማሬ የማርያም ማህፀን አይደለም ከሚል ኮንቴክስት ነው የተነሳ ነው። ይኸውልህ አምላክ እንደሱ አይደለም፣ እንደሱ የሚል ነገር የለም። አምላክ ተወልዷል። ቴዎቶኮስ አምላክ ቆይ በቃል እኮ ያልሽው አምላክ አልተወለደም። አምላክ ተወልዷል ከሆነ ትርጉሙ አምላክ አልተወለደም ነው ያልሽው። አምላክ አልተወለደም ወይ ከማርያም ነው የኔ ጥያቄ። ወላዲት አምላክ ነው። አሁን ኮንቴክስቱ ወላዲት አምላክ ነው። ወላዲት አምላክ በመንፈስ ቅዱስ አማካኝነት ከማርያም ስጋ ሆኖ ወይም ፍጹም ሰው ሆኖ ተወለደ። እሱ ትክክለኛ አስተምሮ ነው። አምላክ ከማርያም ተወልዷል አልተወለደም ነው ጥያቄው። አሁን አንቺ ያልሽው አሁን ለምን እኔ ያልጠይኩሽን ለምን ታያለሽ? ቪዲዮ ላይ የሰማሁትን ነው የጠይኩሽ። አምላክ ተወልዷል አልተወለደም ነው ጥያቄ። አምላክ ተወልዷል አልተወለደም የተቆራረጠ ነው። ኤፍሬም ምንድነው የምትለው? በቃ አንተ አምላክ ተወልዷል የሚለውን ሰማሁ። ተቆራርጦ አታውቅም? የቲክቶክ ቪዲዮ ሲቆረጥ አውቃለሁ። ይቆረጣል። የቲክቶክ ቪዲዮ ሲቆረጥ አውቃለሁ። የቲክቶክ ቪዲዮ ሲቆረጥ ግን በቃ እኔ እዚህ ጋር አለው አይደል እንዴ? የኔን አቋም ጠይቀኝ። በቃ አንተ ለምን አሉ ባልታ እንትን ትላለህ? የኔን አቋም ጠይቀኝ። እኔ እዚህ ጋር አለው አይደል እንዴ? ኦኬ ማለት ደንቆሮች ናችሁ እያልሽ ነው? የምንሰማውን ነገር ነው እኮ እየጠየቅንሽ ያለ ነው። አምላክ አልተወለደም እያልሽ ነው። አምላክ አልተወለደም ልትሰማ ትችላለህ። ማት ነገር ልትሰማ ትችላለህ። የምትሰማውን ሁሉ ታምናለህ እንዴ አንተ? አይ እንደሱ አይደለም። ይኸውልሽ አሁን እዛን ጊዜ ቆራርጦ የሚሸቅል በሞላበት ፕላትፎርም ላይ አንተ እንደሚቆራርጡ አውቃለሁ። ቆራርጦ የሚሸቅል ባለበት ፕላትፎርም ላይ የተወራው ሁሉ ታምናለህ? ይኸውልሽ እንደሚቆራርጡ አውቃለሁ። ግን ደግሞ መቆራረጥ ሲባል ኦኬ እንደሚቆራርጡ ጠይቀኝ። አሁን አንቺ ግን ያልሽበት አያም ሂር እኔን ጠይቀኝ። አንድ ደቂቃ ልናገርሽ፣ ከዛ ተጠያየቁ። ኤፊ አም ክርስቲያን የኔ ነኝ ድሮፕ ያርኳት አያስፈልግም። ወንድምየው ምን መሰለህ፣ ልጅቷ ከተሳሳተች የግድ በሰፊ ልብነት ልታቅናት ይገባል ብዬ አምናለሁ። እኔ አሁን ራሷን ጠይቅና ታቅናት፣ ትግባ ልጅቷ ትግባ። አሁን ችግሩ ምን ነው? እናፈገባችኋል፣ ሁለታችሁ ጨርሱ። አዎ ሜቢ ከሳተች አርማት፣ በቃ ትታረም። አይ ዶንት ቲንክ እሷም ለመታረምም ፍቃደኛ የሆነችም አልመሰለኝም። አይ አናግራት ትግባና እንትን በሉ። ግን የዛ ሰዓት ነበርና ይሄንን ያለችው የተቆረጠ ቪዲዮ አይደለም ይሄኛው። ኢፌ አሁን ስትገባ የምታደርገው ፖይንት ባይ ፖይንት ተከታታይ ጥያቄ ያለፈውን ትተህ ጠይቃት። በዚሁ በአምላክ መወለድ ጉዳይ አሁን እንትን ትበል። ከዛ በኋላ ያለፈውን ቪዲዮ ጋር አንድ ላይ አድርገው እንዴት እርስ በርሷ ባቢሎን እንደሆነ ይሰራሉ፣ ወይም ደግሞ ራሷን እናቃታለን። አሁን ቀጥታ ተከታታይ ጥያቄ ጠይቋት። ግቢ ነይ። አልጠይቃትም። እሷ ራሱ እንትኗን ትምህርቷን እንትን የምትል ከሆነ በራሷ እንትን ትበል። እኔ እንትን ብያለሁ፣ ችግር የለውም። እሷ ታስተካክል። ከሆነ ግባ ዋጠጣ ጠይቃት። አይ መመለስ አልፈለገችም። አሁን እኔ የምጠይቃት ሌላ ነው፣ የምትለው ሌላ ነው። ተቆርጧል ነው የምትለኝ እሷ። እና ተቆርጧል የተቆረጠና ያልተቆረጠ ቪዲዮ እኮ ያስታውቃል። ኢየሱስ ፍጹም ሰው ፍጹም አምላክ ነው ወይስ ትለኝ፣ አይ ኢየሱስ ፍጹም ሰው ፍጹም አምላክ አይደለም ካልኩ ይሄን ይዞ ከመጣ አንድ ሰው ተቆርጧል ምናምን አያስፈልግም። በቃ ሐሳቤን ገልጫለሁ። ኢየሱስ ፍጹም ሰው ፍጹም አምላክ አይደለም ብዬ ከተናገርኩ በኋላ ተቆርጧል የሚባል ነገር የለም። በቃ ድምጼን ሰምተሃል አይደለም ብያለሁ። እዛ ላይ ነው ማውራት ያለብን። ተቆርጧል ማለት ሌላ ነው። ረጅም ሐሳብ እየተናገርክ መሀል ላይ የሚቆረጥ ነገር ካለ ስቴትመንት ካልሆነ ስቴትመንት ሙሉ ካልሆነ ኦፍ ኮርስ ተቆርጧል ልትል ይችላል። እንደሚቆርጡ አውቃለሁ እኔ ሌሎቹ። ግን ይሄ ሊተራሊ ስትሞግተው ሚሉትን ሁሉ ደግማ ስትሞግተው የነበረው ሐሳብ ግን
እንደዛ እኮ አይደለም። አሁን ቲክቶክ ላይ ምናልባት አዳዲስ የምትመጡ ልጆች ልትሆኑ ትችላላችሁ። አሁን ቲክቶክ ላይ እንደዛ አይነት ነገር እንደዚህ አይነት ነገሮች አይሰሩም። ኢዝ ኖ እንደዛ አይደለም። እያንዳንዱ የምትናገሩት ነገር ሪከርድ ነው፣ ይቀርጻል። አሁን እዚህ ጋር የምንነጋገረውን ነገር ታዩታላችሁ። አሁን ዛሬ ማታ ምናምን 5 6 7 ቤቶች ይለጠፋል፣ ይቀዳል እያንዳንዱ ነገር ማለት ነው። ስለዚህ እህቴ ትግባ ምንድን ነው እህታችን ትግባ አይደለም እዛ ላይቭ ላይ ነበርኩኝ ትግባ አይ ትግባ አስገብቻለሁ በቃ አውራት በቃ ሾ እሺ ሰላማዊት ገብተሻል? ገብቻለሁ። እኔ እኮ ሐሳብን ሳልጨርስ እያስወጣኝ አስቸግር ሐሳብ እሺ እኔ አይደለሁም ያስወጣውሽ አሁን እንኳን እና አሁን እኔ ምንም አልጠይቅሽም። ያው ሞዴሬተር አርጋ ያስቀመጣቸው ሰዎች ናቸው ያስወጣው። እንዳታስወጧት እሺ እንዳታስወጧት ሚዝትም እንዳታረጓት። አሁን ሐሳብሽን እኔ ምንም ጥያቄ አልጠይቅሽም። ሐሳብሽን አንቺ ራስሽ ትምህርቱን እሱ ላይ ያለሽን ትምህርት ዝም ብለሽ ራስሽ ተናገሪ። አንቺ አስቀምጪ። እኔ ይሄንን ያልኩት በቃ እኔ እዚህ ጋር ቴንክ ዩ ሶ ማች። እኔ ነገረ ክርስቶስ ላይ ያለኝ አቋም እንደ ቤተ እምነትም እንደ ግለሰብም ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ብዬ አምናለሁ። ፍጹም ሰው የሆነው እንዴት ነው? ዕብራውያን ላይ እንደሚናገር በስጋና በደም ተካፈለ እንደሚል በስጋና በደም ተካፍሏል ብዬ የማምን ጴንጤቆስጣዊ አማኝ ነኝ። አሁን ሪከርድ የምታረጉም በደንብ ሪከርድ አድርጉ ለአፕዴት ስለሚረዳችሁ ማለት ነው። ስለዚህ እኔ ኢየሱስ ክርስቶስ ከማርያም በስጋና በደም ተካፍሏል ብዬ የማምን የጉባኤ እግዚአብሔር ቤተክርስቲያን አባልና አገልጋይ ነኝ። 4 ነጥብ ጨርሻለሁ። ይፍሪ በቃ ሰምታችኋል። በቃ ብትሉ ከዚህ በኋላ ምንም አለችም አላለችም አቋም ይሄ ነው። ከድንግል ማርያም ስጋና ደም ተካፍሏል ብዬ ተወልዷል፣ ስጋና ደም ተካፍሎ ብዬ አምናለሁ ብላለች። በቃ ዳሶ አሁን ይሄንን ነው ምን ይዘውኛ። ከዚህ በፊት ምንም አልሽም አላልሽም አቋምሽ ይሄ ነው። በቃ አቋም ይሄ ነው ካልሽ ይሄ ነው፣ ይሄንን ነው ምን ይዘው። እንደዛ ነው የምታምኙ ብለን ነው የምንቀበለው። ተባረኪ፣ ጌታ ኢየሱስ ይባርክሽ። ቲክቶክ ላይ ምናልባት አዲስ ከሆንሽ ስትናገሪ ብዙ ጊዜ እንደዚህ አይነት ነገሮችን በተለይ የምታወሪ ከሆነ ሐሳባቸው ግልጽ ሲጠይቁ እንትን ካልሆነ ብዙ ጊዜ የሚያደናግረው እሱ ነው። ጥያቄ ሲጠይቁ ሐሳባቸው በትክክል ማይገባሽ ከሆነ ደጋግመሽ እስኪገባሽ ድረስ መጠየቅ፣ ምን ለማለት ፈልገህ ነው አብራራው ይሄንን እያልሽ እስከ መጨረሻው ድረስ ፖይንቱን እስክታገኝ ድረስ መጠየቅ አለብሽ ይሄንን ማለት ነው። ምክንያቱም ብዙ ሰው ለመረዳትም አይደለም ሊትራሊ ነው ያወራነው። ይሄው በጌታ ፊት ነው የምናገረው። ሊትራሊ ወርድ ባይ ወርድ ነው ያወራነው። አሁን ያስቸገረችኝ ቆርጠሽ ላኪላቸው ናት። የምትፈልገውን ፓርት ብቻ ነው ከመሃል መዛ የምትወስደው፣ ልክ ቴክስት ዊዛውት ኮንቴክስት እንደምንለው ማለት ነው። ስለዚህ እኔ ሁሌ ምለው እኔ ባለቤቷ እስካልሞትኩ ድረስ ሐሳብሽ ምንድን ተብዬ መጠየቅ አለብኝ በአንድ ጉዳይ ላይ አይደል? ስለዚህ አቋሜ ይሄ ነው። ነገር ክርስቶስን የኢየሱስ ክርስቶስን ፍጹም ሰውነት አስመልክቶ ከማርያም ስጋና ደም ነስቷል ብዬ የማምን ጴንጤቆስጣዊ አማኝ ነኝ። 4 ነጥብ ጨርሻለሁ። በቃ ዘላለማዊ የእግዚአብሔር ልጅነትን ታምኛለሽ አይደል? ሰላም ለዚሁ ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ የተባለው የእግዚአብሔር የባህሪ ልጅና እንደገና ደግሞ አይ በቃ ይሄንን ካጠራን ይበቃል። ጌርሳሚ ይሄኛው ላይ ስለሆነ ጥያቄ የተነሳው እዚህ ላይ ካጠራን ይበቃል። ሌላውን አንዳንድ ጊዜ እኮ እንትን ላይ ሆኑ ይችላሉ። ጌርሳሚ አሁን ስነ መለኮት ተማሪዎች ላይ ሆኑ ይችላሉ። እነሱ ሶ ኢንዴፕስ እንትኖቹን እንደነዚህ አይነት ተርሞችን እንትን ላብራሩ ይችላሉ። እነሱ ትምህርቱን ቢያውቁትም ግን እኔ ስነ መለኮት ተማሪ ኤፊ የስነ መለኮት ኦኬ ነሽ እንደዛ ነው። ኦኬ እሺ ቆይድ እንደዛ ከሆነ ማውራት አሁን ቤቱ ያንተ ስለሆነ ኢቲክሱን ጠብቄ ላውራ ብዬ ነው እንጂ ጥያቄውን መመለስ እችላለሁ። ግን የተነሳበት ርዕስ እንዳልረብሽ ብዬ ነው ሚውት ያረኩት። የተጠየቁትን ብቻ መልሼ ሚውት ያረኩት
የተነሳበት ርዕስ ውጪ እንዳላወራ ብዬ ነው እንጂ ኤኒ የስነ መለኮት ጥያቄ ካለ ማውቀውን ቦልድ ሊመልሳለሁ ማላውቀውን አላውቅም ለማለት አድሚት ለማድረግ የሚቸግረኝ አይነት ሰው አይደለም። እሺ ጉርቱ ነው ዳት እኔ ስለማላቅ ያንን ስለማላቅ ነው እንደዛ ያልኩት። አንዳንድ ሰዎች አሉ ሲገቡና እንደዚህ በቅንነት እንትን ይላሉ። እንዳልኩት አንዳንድ እንትኖች ቲክቶክ ላይ በጣም ዴፕስ ያለው እንትን ነው የሚነሳው። ምናልባት ከተርሞች አጠቃቀም ምናምን እንደዛ ሊሆን ልውጣ ከዚህ ስር ለምን አልወጣም? እኔ ልውጣና ቅድም በተነሳው ሐሳብ ላይ ሐሳብ ልስጥ። አሁን ኖት ኢተርናል ሰንሺፕ ላይ ሳይሆን አሁን የተነሳው ከድንግል ማርያም ስጋና ደም ተካፍሎ መወለዱ ላይ ነው። እሱ ላይ ያለውን ነገር ትንሽ ለማጥራት ነው። አሁን የሙሉ ወንጌልን በተመለከተ እሱን ዘግተናል። ከዚህ በኋላ እንደውም ለኛ አስቸጋሪ አይሆንም። ምክንያቱም በተደጋጋሚ የምንጠየቀው የነበረው እናንተ ናችሁ ይሄንን ዲፌንድ የምታደርጉት እንጂ ሙሉ ወንጌል የኔ መጽሐፍ አይደለም አውግዤዋለሁ ምናምን ብላ አላለችም እሷ ኦፊሻሊ። ስለዚህ ያንን አምጡ ደብዳቤ ውለዱ ነበር የምንባለው። አይ ቲንክ ከዚህ በኋላ እኛ ላይ ምንም እንደዛ አይነት በርደን የለም። ምክንያቱም ሙሉ ወንጌል ራሷ መግለጫ አውጥታለች። ትምህርታዊ አይደለም፣ መጽሐፍ ቅዱሳዊ አይደለም፣ የኔም ማስተምሮ አይደለም። መጽሐፉ ራሱ በኢትዮጵያ ሙሉ ወንጌል አጥቢያዎች ላይ የነበረ አይደለም። በአንድ አጥቢያ የተጽፎ በዛው አገልጋዮች ተገምግሞ እንዲታተም የተደረገ ነበር። እርማት ተሰጥቶበት ወዲያው ተስተካክሏል። በዛም አጥቢያ ላይ በኢትዮጵያ ሙሉ ወንጌል በጠቅላላ ደግሞ አገልግሎት ላይ ያዋለው መጽሐፍ ትክክለኛው መጽሐፍ ይሄ ብላ ኦሬዲ እሱን መግለጫ ሰጥታለች። እሱ ነገር የተዘጋ ነው። ስለዚህ ያ ቢጫ መጽሐፍ ይዘው ሲመጡ እሱን ዳይዋን ጀምሮ ስንል እንደነበረው ቤተክርስቲያናችን መጽሐፍ አይደለም። ስለዚህ እሱን እንድታውቁ መከራከሪያ ማታርጉት በተደጋጋሚ እናገራለሁ። እሱን መጽሐፍ ይዘው ሲመጡ ልትከራከሩ የምትፈልጉ የኛም ልጆች እሱንም አቁሙ፣ አትከራከሩ። ምክንያቱም የኛ መጽሐፍ አይደለም፣ አይመለከተንም እኛ መጽሐፉ ማለት ነው። የቤተክርስቲያኒቷ መጽሐፍ አለ አሁን አክቲቭሊ የምትጠቀምባቸው በተለያዩ ቮሊዩሞች ያሏቸው እነሱን እንግዲህ እነሱ ላይ ጥያቄ ያለው ሰው ካለ በእነሱ ላይ መወያየት እንችላለን። እነሱ ማንሳት ይችላሉ። እንደሱ ይሁን። ግን የኛ አስተምሮ ግልጽ ነው። እሱን በተመለከተ ከማርያም ስጋና ደም ተካፍሎ ተወልዷል ወይ የሚለው አስተምሮ በተመለከተ ግልጽ ነው። ሁሉም አብያተ ክርስቲያናት ያንን ያምናሉ። ከድንግል ማርያም ስጋና ደም ተካፍሎ እንደተወለደ ያምናሉ። ሙሉ ወንጌልም ያንን ነው የምታምነው። እኛም እንደዛ ነው የተማርነው። ሁልጊዜ እንደምላችሁ እኔ ከዛሬ 20 ምናምን ዓመት በፊት ሙሉ ወንጌል ደህንነት ስማር ከማርያም ስጋና ደም ተካፍሎ እንደተወለደ ሁለተኛ ወይ ሶስተኛ ሳምንት ላይ ነው የተማርነው ማለት ነው። ስለዚህ ያም የሙሉ ወንጌል ቤተክርስቲያኒቷ ትምህርት የታመነ ትምህርት ነው። ስለዚህ ሙሉ ወንጌል ላይ ትምህርት ጥያቄ የሚነሳው ነገር ትክክል አይደለም። ፍጹም እንደዛ አይነት ነገር የለም። ሙሉ ወንጌል ትምህርት ላይ ጥያቄ ያላችሁ ሰዎች እንዳልኩት ኤኒ ታይም መምጣት ትችላላችሁ፣ ጥያቄ መጠየቅ ትችላላችሁ። የሙሉ ወንጌል ትምህርቷ ላይ ልምምዷ ላይ ጥያቄ አለን፣ ይሄ ትምህርቷ ትክክል አይደለም፣ ይሄ ልምምዷ ትክክል አይደለም የሚል ጥያቄ ካላችሁ አንስታችሁ መጠየቅ ትችላላችሁ። እኛ በዛ እንዳደግን ሰዎች የተማርንበት ያለፍንበት ስለሆነ እንደዛ መልስ እንሰጣለን ማለት ነው። ያንን ትምህርት በዛ ላይ መወያየት እንችላለን። ያ ግን የኛ ባልሆነ መጽሐፍ ግን ትክክል ባልሆነ መጽሐፍ በሱ ግን አመታችሁ እዚህ ላይ እንደዚህ ያለ እዚህ ላይ እንደዚህ ያለ እሱ ትክክል አይደለም፣ በዛ መልስም አንሰጥም። ምክንያቱም የኛ መጽሐፍ ስላልሆነ ቢጫው መጽሐፍ ማለት ነው። እንደዚህ ይሆናል። ስለዚህ አሁን እንትን ያለ ይመስለኛል፣ የጨረስን ይመስለኛል እዚህ ላይ ያለውን ነገር። ጥያቄ ያላችሁ በተለይ የሙሉ ወንጌልን በተመለከተ አስተምሮቷን ወይ ልምምዷን በተመለከተ ጥያቄ ያላችሁ ሰዎች አንድ ቁጥር ጻፉና ግቡ። አንድ ቁጥር ጻፉ ግቡና ጥያቄ መጠየቅ ትችላላችሁ። ወደ ጥያቄና መልስ እንሄዳለን ማለት ነው። ጥያቄና መልስ እንሄዳለን። የቀረውን ደቂቃ ለዛ እንጠቀምበታለን። ምናልባት የሙሉ ወንጌል አስተምሮ ላይ ጥያቄ ያላችሁ ሰዎች የሙሉ ወንጌል አስተምሮ ይሄ አስተምሮቷ ትክክል አይደለም፣ ይሄ ልምምዷ ትክክል አይደለም፣ መጽሐፍ ቅዱስ አይደለም የምትሉት ካለ ጥያቄ ማንሳት ትችላላችሁ። በተደጋጋሚ እንዳልነው ሁልጊዜም እንደምናገረው እኔ ሙሉ ወንጌል ቤተክርስቲያን ዶክትሪኗም ልምምዷም የተቀዳው ከመጽሐፍ ቅዱስ ነው 100%። ስለዚህ የሙሉ ወንጌል ቤተክርስቲያንን ይሄ ትምህርቷ ትክክል አይደለም፣ ይሄ ልምምዷ ትክክል አይደለም
ለማለት የማይቻለው በዛ ምክንያት ነው። ዶክትሪኗ 100% ከመጽሐፍ ቅዱስ የተቀዳ ስለሆነ ማለት ነው። ሶ እንዳልኩት ቅድም እያንዳንዱ ስቴትመንቷ የሙሉ ወንጌል ስቴትመንት ዶክትሪኗ ላይ አንድ አረፍተ ነገር ከተቀመጠ ከታች 10 ምናምን ጥቅሶች አብረው ይቀመጣሉ ከመጽሐፍ ቅዱስ በቀጥታ የተወሰዱ ስለሆኑ ዶክትሪኗ ማለት ነው። ስለዚህ እንደዛ ጥያቄ ያለው ሰው ካለ መሞገት የሚፈልግ ሰው ካለ የሙሉ ወንጌልን አስተምሮ በተመለከተ መግባት ይችላል። ዲቤት አድርጌ ያለው ከዚህ በፊት ጥሪ አድርጌ ነበረ ለነ ጋዲሳ ለነ ዮሐድ ምናምን ጥሪ አድርጌ ነበረ ያን በተመለከተ ምክንያቱም የሙሉ ወንጌል መንፈቅና እንደዚህ ብለው ገብተው ስለነበረ ኦፊሻል ዲቤት ጥሪ አድርጌ ነበረ። እንደምታውቁት በሳቅ ነው ያለፉት ዲቤቱን እንደማይመጡ አውቃለሁ መጀመሪያም ዲቤት ስጠራም ማለት ነው። ሶ በጌታ እራትና በጥምቀት ላይ ጠርቼ ሳይመጡ በሙሉ ወንጌል ትምህርት ላይ ሊመጡ እንደማይችሉ እርግጠኛ ነበርኩኝ። ሶ ያው ለጥሪው ሳቅ ነው ምላሽ የሰጡት ማለት ነው። የሳቁ አይ የኛማ ዲቤት የሚያስገባ አይደለም ምናምን ብለዋል። ዲቤት የሚያስገባ አይደለም ግን ላይቭ የሚያስገባ ቪዲዮ የሚያሰራ ግን ነው። ላይቭ ገብተውበታል በተደጋጋሚ ቪዲዮም ሰርተውበታል ግን ዲቤት ላይ ግን ዲቤት የሚያስገባ አይደለም እንትኑ ማለት ነው እንደዛ ብለዋል። ስለዚህ በዛ ምክንያት ዲቤት አይኖርም። ጥያቄ ያለው ሰው ግን መምጣትና ጥያቄ መጠየቅ ይችላል። እንደዛ እናደርጋለን። ገብረ ኢየሱስ ምናምን አለ ቅድሙ ልኳል እንትን ገስትና መጀመሪያ ያወራው ሰው ማለት ነው። አስገቡት መግባት ይችላል። ሙሉ ወንጌል ላይ ሐሳብ እንስጥ። ገርሳሚ ጎሄድ ምክንያቱም ለምን እንደሆነ አላውቅም ሙሉ ወንጌልን ጠላት ማለት ይፈራታል። ሮንግ የሆነ ስለ ሙሉ ወንጌል ሮንግ የሆነ ነገር በየቀኑ አክቹአሊ ከእግዚአብሔር ስም በታች በዚህ በሶሻል ሚዲያ ሙሉ ወንጌልን ነው የሚጠቅሱት እና ምናልባት ስለ ሙሉ ወንጌል የማያውቁ ሰዎች እዚህ ጋር ሙሉ ወንጌል እንደ መረን የሆነች ቤተክርስቲያን ትመስላቸዋለች። በቃ ዝም ብላ እንትን የምትል እና የሙሉ ወንጌል ቤተክርስቲያኔ በጣም ከተጠቀምንባቸው አብያተ ክርስቲያናት መካከል አንዷ ሙሉ ወንጌል ናት። በጣም የተባረክንባት በወንጌል ስራ በጣም ትልቅ ስራ የሰራች ነው። የምትሰራውን አሁን ልክ ኤፊ እንዳለው በጥንቃቄ ዶክትሪኗን የምትሰራ ቤተክርስቲያን ናት። የሙሉ ወንጌል ቤተክርስቲያን እንደ እግዚአብሔር ቃል ከተመሰረቱት ወንጌላውያን አብያተ ክርስቲያናት መካከል አንዷ ሙሉ ወንጌል ቤተክርስቲያን ናት። ታዲያ ይሄ ቢጫው ነገር ምናምን ልትሉ ትችላላችሁ። ተደጋግሞ ተነግሯል። ከትራሽ ውስጥ የወጣ ነው። በአንድ አጥቢያ ውስጥ በአንድ ሰው አማካይነት ትርጉምም የሚል ሰምቻለሁ። ምናልባት ካልተሳሳትኩ የተተረጎመና ተተርጉሞ ወዲያው ሪጀክት ተደርጎ የተወገደ መጽሐፍ ነው። 29 years ago ከዛሬ 29 ብዙዎቻችሁ አልተወለዳችሁ 29 ዓመት በፊት ኢሚዲየትሊ ሪጀክት የተደረገ መጽሐፍ ነው እና አክቹአሊ ይሄንን ሲያመጡ ነው ቪዲዮ ሰርቻለሁ እንዳትቀበሉት። ምክንያቱም እነሱ ጋር ያለውን ነገር ለማጠፋፋትና እሳቱን እንትን ለማለት አቅጣጫ ለመለወጥ ርዕስ ለመለወጥ ነው ብዬ ምንም አልተሳተፍኩላቸውም። ስቄባቸው ነው ያለፍኩት እና ስለ ሙሉ ወንጌል እንኳንስ የዶክትሪን የትምህርት የስርዓት አጥነት በዛ ልትታማ ይቅርና እንደውም ቅድም ኮመንት ላይ እየተጻፈ ነበር ታሽ ቴዎሎጂ የሚባል እንትን አላት። ሙሉ ወንጌል በእንደዛ ነው የምትታማው። በአብያተ ክርስቲያናት አገልጋዮችን እንኳን ለመምረጥ ለማሰማራት የምትወስደው እርምጃ አሽታ ነው። ሲዮቱን መርምራ አንዳንድ ጊዜ እንደ ሙሉ ወንጌል ምናምን እነዚህ ነቢያቶች እንትን ያሉ ዝም ብሎ እዛ ተገራርፈው ዝም ብሎ ይወጡ ሊሆኑ ይችላሉ። ሙሉ ወንጌል እውቅና ማሰጣቸው ሊሆኑ ይችላሉ። በተረፈ እንኳን ትምህርቷን አይደለም አገልጋዮችን በጥንቃቄ መርምራ አጥንታ በብዙ ነገር አሳልፋ እንዳው ጋሽ ዳንኤል መኮንን ተችቷታል በአንድ ስብከቷ ላይ ቱማች ነው ብሎ አንድ ስብከት ላይ ሰምቻለሁ። ክሪቲሳይዝ አድርገዋል። በእንደዛ አይነት ሁኔታ አሽታ የምታሰማራ ቤተክርስቲያን ናት እንጂ የመረን ቤት አይደለችም። ጋይስ እዚህ ላላችሁ
300 አካባቢ ለምትሆኑ ሰዎች እንደ ሙሉ ወንጌል ጥንቃቄ አገልጋዮች ላይ ጥንቃቄ ካደረገች ሌላ ምን አለ? ዋናው እሱ አይደል እንዴ? በጣም ጥንቃቄ የምታደርግ በጣም አሽታ ህይወት ፍሬ ሁሉ አቅጣጫ አይታ ባለቤቱን ሁሉ ጠይቃ አክቹአሊ ብዙ ወንጌላውያን አብያተ ክርስቲያናት እንደዛ ነው። ባል ከሆነ የሚጠራው ሚስትየው ተጠይቆ አካባቢ ተጠይቆ በጣም ብዙ ነገር ተጠንቶ ነው ወደ አገልግሎት እንኳን ስምሪት የምታደርገው እንጂ ዝም ብላ ቤተክርስቲያን ዝም ብላ እዚህ ዝም ብሎ ሙሉ ወንጌል እንደሚባለው አይደለም። ይሄንን እንወቅ። ታሽ ቴዎሎጂ የሚባል አካሄድ አላት። ትታሻላችሁ። ኤፊም ምን ያህል እንደታሻል አቅም በልጅነት ወዲያው ልውጣ ብሎ አሽቶ በታሽ ቴዎሎጂ እና የኛ ጥያቄ እኔ አሁን መጨረሻ ላይ አጭር ሐሳብ ልስጥ ነው ያልኩት ቃሌን ለመጠበቅ የኛ ጥያቄ የሚሆነው በስላሴ ላይ የተጻፉ መጽሐፍትና የተተረኩ እነዛ ሁሉ ትርክቶች እነዚህ ሁሉ መጽሐፍቶች መደርደር እችላለሁ። ጸጉራቸው፣ ጥፍራቸው፣ ለቦርጫቸው፣ ለእንትናቸው፣ ምስጋናቸው መልካ ስላሴ በሰባት ወረብ ሲወርዱ የሚያድሩበት በየሰባት ማለት በቀን ሰባት መልካ ስላሴ ተብሎ ለጸጉራቸው ለጨጓራቸው እንትና አማልክታት ለሚባል በዚህ እንዳልተሳተፈ ኤፊ አውቃለሁ እና ስላሴ አማልክታት ለሆናችሁ ተብሎ አማልክት ተብሎ ለተጠሩት በመጽሐፍቶች መልካ ስላሴ ላይ ነው። አምላክ አማልክት ተብሎ በብዛህነት ተጠርቶ በሰማይ የምትኖሪ ስላሴ ወይ እናመሰግንሻለን ተብሎ በሴት አንቀጽ የተጠራ እና ሌሎችም ነገሮች አሉ። ማን ነው ዘራ ብሩክ ዋጣቸው ተሸከሟቸው ደክሟቸው ምናምን ይሄ ሁሉ በስላሴ ላይ የተነገረው ይሄ የአመጽ ብላስፈሚ ምንድነው የምታደርጉት? እንዲሁ ዝም ብላችሁ ምን ልታልፉት ነው? ምክንያቱም ያኔ አይተናል ኢየሱስ እንጂ ማርያም ቤዛዊት ዓለም አይደለችም ሲባል የተወሰደውን ፈጣን እርምጃ አይተናል። ዝክረ ንቅያ እስከሚጠራ ድረስ ስለ መለኮት ሲሆን ለምንድነው ጆሮ ዳባ የምትሉት? ይሄ ነው ጥያቄ። ስላሴ ብላስፈሚ ሲደረግ እንደዚህ አይነት መጽሐፍቶች ካሉ ኢትስ ታይም መጽሐፍቶቻችሁን ኤዲት እንድታደርጉ እንደገና ደግሞ እንትን ኤዲት የምታደርጉት ምናልባት ሃይማኖት አበው ነው ኤዲት ማድረግ ያለባችሁ። ምዕራፍ 19 ቁጥር 33 ላይ አይቻለሁኝ አካላት ብልቶች ምናምን እንዳላቸው የሚናገር። በተረፈ ሌሎችን ግን ማስወገድ የሚገባችሁን መጽሐፍቶቻችሁን አስወግዱ። ይሄንን አንነቅም። ደግመን የምናመጣው ነው። በዚህ ነገር እንደገና የሆነ እርምጃ ተጀመረ እና የሆነ ኮሚቴ ተቋቁሞ እነዚህ መጽሐፍቶች በእግዚአብሔር ላይ በስላሴ ላይ የቀለዱ ናቸው እንዲጠኑ ተደርጓል የሚል ነገር ካልሰማን አንለቃችሁ እና ምን አደረጋችሁት? ይሄንን ለማጠፋፋት ነው ያመጡት። ይሄንን አንለቅም። እነሱን የማይሆን ነገር ከትራሽ ካን እየሰበሰቡ የሚያመጡትን ነገር ማንም አይገዛቸው። አይሆንም። ተባረኩ። እሺ ገርሳምዬ ታንኪዩ። እሺ ጥያቄ ያለው ሰው የለም? ያየው ነው ኮሜንት ላይ አይ ቲንክ ጥያቄ ያለው ሰው የለም። የሙሉ ወንጌል አስተምሮ ላይ ጥያቄ ያለኝ የሚል ሰው ካለ አስተምሮቷም ላይ ልምምዷም ላይ ጥያቄ ያለው ሰው ካለ መግባት ይችላል። እድል ሰተናል ለዛ ማለት ነው። እና ጥያቄ ያለው ሰው መግባት ይችላል። አንድ ቁጥር ከጻፈ እናስገባዋለን። ሌላ ሙሉ ወንጌልን መግለጫ ኦልሬዲ ፖስት አድርጌዋለሁ ስገባ ከመግባቴ በፊት። ስለዚህ እሱን ሪፖስት ብታረጉት ሪፖስት ሼር እንደዛ አድርጉ። ሻዶባን ላይ ስላለ አካውንቴም እንደሱ አድርጉ። እንደሱ ስለምታረጉም አመሰግናቸዋለሁ። ጥያቄ ያለው ሰው ካለ ግን መግባት ይችላል። ይሄ ነገር አይ ቲንክ ከዛሬ ጀምሮ ክርክር ሆኖ ሊቀርብ አይችልም ማለት ነው። እስካሁን እናንተ ናችሁ እንደዛ የምትሉት። ሙሉ ወንጌል ቤተክርስቲያን መግለጫ አላወጣችም፣ አግጀዋለሁ መጽሐፉን አላለችም እንደዛ የምትሉ ሰዎች ኦልሬዲ መግለጫው ወጥቷል። ከ29 ዓመት በፊት የታገደ አገልግሎት ላይ እንዳይውል የተደረገ መጽሐፍ እሱን ነው አሁን እንደ አዲስ ኢንተርቴይን የምታደርጉት። እሱም በሙሉ ወንጌል ቤተክርስቲያን በአጥቢያዎች በሁሉም አጥቢያዎች ላይ የነበረ መጽሐፍም አይደለም፣ በአንድ አጥቢያ የነበረ ነው ስንላችሁ እንደነበረው ማለት ነው። በአንድ አጥቢያ ቤተክርስቲያን ታትሞ እዛው አገልግሎት ሲሰጥ የነበረ ነው። እሱ ወዲያው ርምት ተወስዶበት እንዲታገድ ተደርጎ ተወግዞ በጠቅላላ በኢትዮጵያ ሙሉ ወንጌል ቤተክርስቲያን አገልግሎት ላይ የዋለው መጽሐፍ እዛም ላይ አገልግሎት እንዲውል በዛም አጥቢያ ከተደረገ ቆይቷል። አሁን ከዚህ ሁሉ ዓመት በኋላ ጥያቄ እዚህ ላይ መነሳቱ ትክክል አይደለም። ጥያቄ ለምን ተነሳ አንልም።
ጥያቄ ማንሳታችሁ ትክክል ነው፣ ግን በእውነት መሆን አለበት። ሁልጊዜ ሲሆን በእውነት መሆን አለበት እና ስንነግራችሁ እኛ ልትሰሙን ይገባል። አይ ይሄ የኛ መጽሐፍ አይደለም፣ የተወገዘ መጽሐፍ ነው፣ ትምህርታችን አይደለም፣ ትምህርታችን ይሄ ነው ካለን እንደዛ ልትሰሙን ይገባል። ካልሆነ ከዚህ በፊት ብዙ ጊዜ እንዳልኳችሁ ነው እናንተ ዋሬቨር ዮሐንስ ምናምን የሚል ገድለ ዮሐንስ ምናምን የሚል መጽሐፍ የቤተክርስቲያናችን መጽሐፍ አይደለም ብላ ኦርቶዶክስ አውግዛለች። እሱን መጽሐፍ አውግዛ የቤተክርስቲያናችን መጽሐፍ አይደለም ብላ ኦልሬዲ ኦፊሻሊ አውግዛ ተናግራለች በቤተክርስቲያኒቷ ኦፊሻል ሚዲያዎች ላይ። እኛ አሁን ያኛውን መጽሐፍ አንስተን አይ ይሄ መጽሐፍ የኦርቶዶክስ እንደዚህ ያለችው ትክክል አይደለም፣ እንደዚህ ትክክል አይደለም ልንል አንችልም። ምክንያቱም ቤተክርስቲያኗ የኔ መጽሐፍ አይደለም፣ ከቤተክርስቲያን አስተምሮቶች ጋር መሄድ አይደለም፣ ስለዚህ ተወግዷል ብላለች። በዛ መጽሐፍ መጠየቅ ቀልድ ነው እና እንደሱ አይነት ነገሮች ትክክል አይደሉም ማለት ነው። ብዙ ልንወያይባቸው የምንችላቸው መጽሐፎች አሉ፣ ትምህርቶች አሉ፣ እነሱ ላይ መወያየት እንችላለን። ግን ያልሆነ ደግሞ እንደዚህ አይነት ውንጭ አልፋ ነገር ውስጥ መግባት እሱ ትክክል አይደለም። ከዚህ በኋላ ይሄኛው ፋይል የተዘጋ ይመስለኛል። እንደዛ ነው እንዳየሁት። ጥያቄም የለም። ጥያቄ ያየው ነው። ጥያቄ የሚጠይቅም ሰው የለም። ወንድምነት እሺ ቀጥል። ያ ጥያቄ የላቸውም ይኖራቸዋልም ብዬ አላስብም። ግን አሁን ያልከው መጽሐፍ በኦርቶዶክስ ተዋሕዶ ቤተ እምነት ይወገዝ እንጂ እኮ መጽሐፉ ትክክል ነው ብሎ ደግሞ የተቃወሙ አሉ። ይህንን መጽሐፍ የሚቀበሉም አሉ። ተወገዘ የሚለው ተከፍሎ ነው ማለት ነው። ግን እኛ ጋር ሲመጣ የኛ ቤተክርስቲያን ሙሉ ወንጌል ያወገዘቻቸው የቼም መጽሐፍ ስታወግዝ ያወገዘችው ኢሚዲየት አክሽን የወሰደችው which is ዛሬ 29 ዓመት አካባቢ ነውና ማንም ተቃውሞ አላቀረበም በዚህ መጽሐፍ ላይ። ያውም በአንድ ግለሰብ የተዘጋጀ ደግሞ የተተረጎመ እንደሆነ ቤተክርስቲያናችን በጋህር ወታ የዛሬ 29 ዓመት የተወገዘ እንደሆነ ነግረናለች ማለት ነው። እና የኦርቶዶክሱ አውጋዡም ተወጋዡም አይታወቅም። ወንድምነት አውጋዡም ተወጋዡም አይታወቅም። አንዱ ቢያወግዝ ሌላኛው ለምንድን ነው የሚወገዘው? እኔ ተገልግዬበታለሁ፣ ተጠቅሜበታለሁ፣ አጋንንት አስወጥቼበታለሁ፣ በረከት አፍሼበታለሁ ብሎ ይመጣል። ገብቷል? ይመጣል እና ኦርቶዶክስ በዘመኗ መጽሐፍ አውግዛ አታውቅም። ከሙሉ ወንጌል ጋር በንጽጽር የሚቀርብም ጉዳይ አይደለም ብዬ ነው የማስበውና ያ እሱ ነው። ሌላው ደግሞ ምንድነው በተለይ አሁን ላይ ሙሉ ወንጌል እንደዚህ የሚያዝ አንችልም። ወንድምነት አሁን በኦርቶዶክስ ቤተክርስቲያን ኦፊሻሊ የኔ መጽሐፍ አይደለም ብላ በቤተ ክህነት በኩል መግለጫ ካወጣች ከዛ በኋላ የኛ መጽሐፍ ነው ብለው ቢንፈራፈሩ አንዳንድ ሰዎች እንደዛ ሊሉ ይችላሉ። ግን የቤተክርስቲያኒቷ አይደለም። ቤተክርስቲያኒቷን ከዛ በኋላ አንከስምኛ። ቤተክርስቲያኒቷን ያንን ገድል ይዘን ይሄን ገድል አስወግጂ ልንል አንችልም። ምክንያቱም ኦፊሻሊ የኔ መጽሐፍ አይደለም ብላ አስወግዳለች። ስለዚህ አሁን የሚንጨረጨሩትን ሰዎች ከቤተክርስቲያኑ ጋር ነው መተው። አሁን ትክክል ነው ብለው መወገዝ የለባትም የሚሉት ሰዎች ከቤተክርስቲያኒቷ ጋር ይጨርሱ። እኛም አሁን ምኞታችን እኮ እንደሱ ነው። መጽሐፎቿ እየገመገመች እንደ እግዚአብሔር ቃል ያልሆኑት ትክክል አይደሉም የሚሉትን ይሄ መጽሐፍ ትክክል አይደለም ስለዚህ አስወግጀዋለሁ እንዲሉ ነው። እኛ አሁን ያን ኢንካሬጅ እናደርጋለን። አስወግጀዋለሁ ሲሉ በጣም ነው ሴሌብሬት ያደረግነው ማለት ነው። ትክክል ነው፣ በቃ አሁን እንቀበላለን ቤተክርስቲያን ያለችውን። ሌሎቹን እንደዛ የሚሉትን ሰዎች ካሉ ትክክል ነው መጽሐፉ የሚሉ ከሆነ እነሱን ከቤተክርስቲያኒቷ ጋር ነው ምንተዋቸው ማለት ነው። ከቤተክርስቲያናቸው ጋር የተጣሉ ስለሆኑ ማለት ነው። ግን ኦፊሻሊ ቤተክርስቲያኒዮ ይሄ መጽሐፍ የኔ አይደለም አስወግጀዋለሁ ካለች እሱን ሪስፔክት እናደርጋለን። እሱን ነው ይዘን የምንቀጥለው ማለት ነው። በተከራከሩ ቁጥር ነገም ሌሎቹን ብታወግዝ እሷ አይ ትክክል ናቸው ቢሉ እሱን ሐሳብ ደግፈን እነሱን ጋር እንፈራፈርም። ከነሱ ጋር ባኪንግ ፎርዝ አንገባም። በቃ ቤተክርስቲያኒቷ ካወገዘች አውግዛለች፣ ከነሱ ጋር ነው የምንቀጥለው ማለት ነው። ከቤተክርስቲያኒቷ ጋር እኔ በዛ አንግል ነው ያየሁት። ያ ልክ ነህ፣ ችግር የለውም ወንድምነት። አንተ ልክ ነህ ያልከው እኮ እኔ ያልኩህ ምንድነው እኛ ጋር ለምሳሌ ሲመጣውን ወንጌል አንድ የሙሉ ወንጌል ቤተክርስቲያን አባል ይሄ መጽሐፍ አንሶ እንደገና እኔ ተጠቅሜበታለሁ ብሎ አይመጣም። በቃ ጋርቢጅ ነው የሚጣለው፣ አለቀ። ገብቷል? መልሶ በዚህ ጉዳይ ለሐሳብና አስተያየት የሚሰጥ አንድም ሰው አይኖርም ለማለት ፈልጌ ነው። ሰው አይገናኝም። ኦርቶዶክስ ተዋሕዶ እኔ በተለይ ለምሳሌ ይሄንን መጽሐፍ አመተው ለመተቸት ሲቃጣቸው ያውም ደግሞ የተጣለ እኔ የሚገርመኝ ነገር አመት 2 አመት ፈጅቶ ቢሆንማ ጥሩ እኮ ነው። ግን ወዲያው ነው ኢሚዲየት አክሽን የተወሰደበት እዚህ መጽሐፍ ላይ ወዲያው ገባ ወዲያው በቃ በቃ የክርስቶስ ትምህርት በዚያ እንዳለ ዶት እንዲህ አንድ ነጥብ ማታወጣለት
ንጽት ያለ አስተምሮ እንዳላት ሙሉ ወንጌል በዚህ መመስከር ይቻላል። እኔ ኦርቶዶክሳውያን መጥተው ምናምን ነገር በዚህ መጽሐፍ ላይ ሐሳብ ምናምን ሰጡ በጣም ነው የሚገርመኝ። ኦርቶዶክስ ተዋህዶ ማለት እኮ አንድ መጽሐፍ መታ የመተቸት ሞራል የሌላቸው ሰዎች ናቸው። ለምሳሌ አንተ እንደምታውቀው ጥንተ አብሶ ነበረባት ወይም አለባት የነጻች ከብስራት በኋላ ነው ራይት። እርሷ ሰው ናት ከሰማይ አልወረደችም እያሉ መናገር፣ ከዚያም አልፎ መጽሐፍ መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክህደት የማይሰረይ ኃጢአት ነው ብላ ማርያምን ሰው አይደለችም ብላ የምታምን ከሰማይ ነው የወረደችው ብላ ሰዎች እንዲያምኑ ያደረገች ጽፋ በመጽሐፎች ያስቀመጠች ታሪከኛ ቤተክርስቲያን ናት። ለምሳሌ ይህንን መጥቶ ያወገዘ ይህንን መጥቶ ለጥፎ ትክክል አይደለም ብሎ የሞገተ አለ ቲክታክ መንደር ላይ የለም። አየህ ሙሉ ወንጌል ለማለት ይቸኩላሉ። ተረጋጋ። ቤት ውስጥ በጣም ብዙ ነገር አለ። እሱ ብቻ አይደለም። አንተም ሁል ጊዜ መተህ እንደሞገትከው ድርሳነ መድኃኔዓለም ወገድለ መባጽዮን ላይ ያለውን ስለ ማርያም የመለኮት ባሕርይ ተካፋይነት ከስላሴ አካል እኩል አድርጎ ያስቀምጠው መጽሐፍ አይታል። እሱ መጽሐፍ አምጥቶ ያወገዛለ። እሺ ለዘመናት ማለት ለብዙ ዓመታት አብሯቸው ታቅፎ የኖሩ መጽሐፍ ነው አይደለም እንዴ? አንድ ሙሉ ወንጌል እኮ ኢሚዲየት አክሽን የወሰደችው ኢሚዲየት አክሽን ያውም የተተረጎመ በግለሰብ ነው የተዘጋጀ ብላ ማለት ነው። ወንድሞቼ ኦርቶዶክሳውያን፣ እህቶቼ ኦርቶዶክሳውያን ከኛ ጋር በእውነት በምንም በሞራልን በምንም አንመጣጠንም፣ በምንም አንገናኝም። ወንጌል አማኞችን ለመተቸት ቢያንስ ቤተ እምነታቸውን ለማስተካከል 40 ዓመት ይፈጅባቸዋል። እነዛን ጠርጋችሁ አስወግዳችሁ አስተካክላችሁ ምናምን ወደ ተመልሶ መጥቶ ምናምን ነገር ወንጌል አማኞችን ለመተቸት 40 ዓመት ይፈጅባቸዋል። እሱ ብቻ አይደለም ወንድምነት ትዝ የሚል ከሆነ ታምረ ማርያም ላይ ትዝ ይልሃል ደሟ ምናምን የሚለው ነገር ራይት ትዝ ይልሃል። እሱ ነገር ሲጨው አስተካከልን ብሎ መጡ አይደለም አረምን ብሎ መጡ። እስቲ እንደታረመን ያ ታዲያ ምን ችግር እንደታረመን እንደዚህ ያል ይህች እመቤታችን ናት ከንጉስ ልጇ ጎን በፈሰሰ ደሙ አለ። ደም ካለ በኋላ የሚቀረው ቀጣይ ያሉት እንትኖች በሴት አንቀጽ ነው በወንድ አንቀጽ ነው ሊቀጥል የሚገባው። ደሙ የሚለውን ደም ብቻ ብሎ ከቀየሩ በኋላ ቀጥለው ያለውን ተመልከት እንዴት እንደሚሸውዱ። ኦርቶዶክስ ተዋህዶ ቤተ እምነት አልኩኩ የኛን ቤተ እምነት ለመተቸት ወንጌላውያን ለመተቸት 40 ዓመት እናንተ ቤታችሁን አጥሩ መጀመሪያ 40 ዓመት ይፈጅባችኋል። ይኸውልሽ እንደዚህ ያል ይህች እመቤታችን ናት ከንጉሱ ልጇ ጎን በፈሰሰ ደም እኛን ከዚያስ ንጹህ አድርጋ ይላል። ታዲያ ንጹህ አድርጓ አይሉ እንዴ? ንጹህ አድርጋ እንደ ስሟ ትርጓሜ እንዴ ምንድነው ጋሽ ጎበዝ? ወደ ልጁ አገልጋዮች አባቶችን ፍጹምነት መርታ በእውነት ታደርሳለች። ከዚያስ በኃጢአት ያደፈውን ከኃጢአት ታነጻቸዋለችና ከኃጢአታቸው የምታነጻው በምንድን ነው? በፈሰሰ ደሟ ነው። ታዲያ ደም የሚለውን ብቻ ገልብጠው ቀይረው ሌላውን ትተውት የተሻሻለ የታረመ መጽሐፍ ይሆናል። ወንጌል አማኞችን መሸወድና ማታለል ደግሞ መተቸት አይቻልም። ኦርቶዶክሳውያን ቤት ከፍታችሁ ሙሉ ወንጌል እንደዚህ ያለች ደግሞ ሳምበዲ ምናምን ነገር በስጋና ስጋ አልተካፈለም። ብራዘርዬ ተው፣ በቃ ተው። የሚጠበቅባችሁ ምንድነው? ጥያቄ ካላችሁ መታችሁ ጠይቁን። እኛን ወንጌል አማኞችን ጠይቁን። እንዴት ነው እዚህ ጉዳይ ላይ በሉ፣ ከዛ እነግራችኋለን። እና በጣም ብዙ ነገር ማንሳት ይችላልና ኦርቶዶክሳውያን የመተቸት እናንተ ሞራሉ የላችሁም፣ አቅሙም የላችሁም። ይሄ ይሰመርበት። ጋዲሳ ብትለው አካሉ ብትለው you can name it anyone ማለት ነው። እና ሙሉዬንማ ኧረ ተው በሙሉዬ አንዱ መቶ ምን ቅድም አንተ ጋር መቶ አይ መንፈስ ቅዱስ ሲነካው ይንፈራፈራሉ። ብራዘር ይልንከ ባናቴ ልተከል ይችላል። መጽሐፉ ተተከል ሙሉ ወንጌል ተተከል ብላኝ አይደለም ተተከለው እሱ ብላኝ አይደለም እኔ የምተከለው በቃ እንደ እስቲ ሙሉ ወንጌል ትክክል ያልሆነ ትምህርት ስለው እኮ ነው የሚወድቁ ሰዎች ያለኝ ማለት ነው። የሙሉ ወንጌል የሚወድቁ የሚል ትምህርት አለ። እሱ ነው ምን ሰው በመንፈስ ቅዱስ ሲነካ ምን ያልቀም። ለምሳሌ ሐዋርያቱ ወድቋሉ ተዘርሯሉ እንዴ እንዴ በጠዋት እኮ ምንድነው ጉሽ ጠጥታችሁ ምናምን ተብሏሉ። ጉሽ ጠጥታችሁ ያስባላችሁ እኮ አንድ ሰው መቼስ ጉሽ የጠጣ ሲንገዳገድ ሲወድቅ ሲንከባለስ ታውራል እንዴ ሰክሯሉ ለምትለው ሐዋርያቱ እኮ ወድቋሉ ተዘርረው ነበሩ። የመንፈስ ቅዱስ
ሰው ሲነካ ሰው በራሱ መንገድ ሪአክት የሚያደርግበት መንገድ አለ። ይለያያል ሁላችንም። አንዳንዱ በጣም ካልም ነው፣ አንዳንዱ ሊዘል ይችላል። whatever በቃ አለቀ። እና ለምሳሌ ከሙሉ ወንጌል እስቲ የምትነቅፈው ትምህርት ካለ አይ ሰው ይንከባላል፣ ወንበር ይሰብራል። ለምን አይደለም ወንበር ጣሪያ አይሰብርም? እኔ ምን አገባኝ ታዲያ? እና ሙሉ ወንጌልን ለመተቸት በጥቅሉ ወንጌል አማኞች እሱ ራሱ ፕራውድ የሚያኮራ ነገር ነው ማለት ትምህርቷን ላይ እስቲ የተሳሳተችበት ትክክል ያልሆነችበት ሲባል አንድ ሰው አይ በመንፈስ ቅዱስ ሲነኩ ሲወድቁ ካለ which is የሚተች ትምህርት የላትም ማለት ነው። ራይት የላትም ስለ ሰዎች እንትን ነው ሰው ይሄ ራሱ የሚያኮራ ነገር ነው። ችግር ሲባል እንደዛ የሚል ማለት ነውና እኔ በጣም አም ፕራውድ እኔ ክርስቲያን በመሆኔ ደስ ይለኛል። በጣም ነው ምኮራው። አም ሶሪ እንደማትቀየሙኝ ተስፋ አደርጋለሁ። እኔ ሁላችሁም እንደምወዳችሁ ታውቃላችሁ። ግን እኔ በሙሉ ወንጌል ማደጌ በጣም ደግሞ ደስ ይለኛል። በቃ ደስ ይለኛል ማለት በቃ ደስ ይለኛል እና በተለይ ደግሞ በጣም እየቆየው ስመጣ ምን አይነት እንትን ውስጥ እንዳደኩ በጣም ደስ ይለኛል። እንዳልኩት ነው እዚህ አንድ ሙሉ ወንጌል ትምህርት ላይ የሆነ ፒክ አድርገህ ይሄ ትምህርት ግን ምናምን በጥርጣሬ የምታየው ትምህርት የለም። የሙሉ ወንጌል አስተምሮት ስር እንዳልኩት 100% ከመጽሐፍ ቅዱስ የተቀዳ ነው። እንደ ኮፒ ነው እንደዚህ የተደረገው ከመጽሐፍ ቅዱስ ማለት ነው። የኢየሱስ ትምህርት የሐዋርያቱ ትምህርት ነው ኮፒ የሆነው ዶክትሪናው ላይ ማለት ነውና አብራራ ብትባል የምትቸገረው ትምህርት የላትም። ይሄንን ሙሉ ወንጌል እንደዚህ ብላ ታስተምራለች እና ይሄንን እስቲ አብራራ ብትባል ምናምን የምትለው ትምህርት የላትም። በቃ እና ትምህርቷ ዶክትሪኗ ራሱ ካያችሁት ውጭ አሁን በተደጋጋሚ እንደምለው እኔ አንድ ስቴትመንት ከተናገረች በኋላ ከዛ ጥቅስ ነው የሚደረደረው ማለት ነው። ለዛች ለአንዷ ስቴትመንት ማለት ነው ዶክትሪኗን በተመለከተ ኢሴንሻል ዶክትሪኗን ስታስቀምጥ አንድ ስቴትመንት አስቀምጥና ከዛ ያንን በተመለከተ የጥቅስ ማት ነው የሚደረደረው። ከስቴትመንቱ እንትኑ ይበልጣል፣ ጥቅሶቹ ይበልጣሉ። እና ለዛ ነው የሆነ ትምህርት አንስተ ሙሉ ወንጌልን ይሄ ትምህርቷ ስትባል ይሄ ትምህርት ምናምን አትልም። ይሄማ የኢየሱስ እንደዚህ ያለው፣ ይሄማ ጳውሎስ እንደዚህ ያለው፣ ይሄማ ዮሐንስ እንደዚህ ያለው፣ ይሄማ እንደዚህ ነቢያቱ ያሉት ነው የምትለውና በጣም ፕራውድ በዛ ደስ ይለኛል። በጣም ደስ ይለኛል ማለት ነው። እና ጌታ ኢየሱስ ይባርካችሁ። እውነት በጣም እኔ አባቶችን በጣም ማመስገን እፈልጋለሁ። የሙሉ ወንጌልን ቤተክርስቲያን አባቶች በጣም 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 ነው ፕራውድ ማድረገው በእነሱ ማለት ነው። በጣም 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 ምክንያቱም በጣም ቅድም ሲባል እንደነበረው ትምህርቷም ልምምዷም በጣም በጥንቃቄ ነው እንዲቀጥል። አንዱ እንትን ብቻ አይደለም ትምህርቱ መኖሩ ብቻ አይደለም፣ ስርዓቱ መኖሩ ብቻ አይደለም። አንዳንዱ ትምህርቱ ልምምዱ ምናምን ዋሪቨር ወረቀቱ ላይ እዛ ላይ ብቻ የሚቀራል አንዳንዱ ማለት ነው። ሪትን ዶክመንት ሆኖ እንትን ይላል መሬት ላይ ሲወርድ ሌላም። እዛ ግን ያንዳንዱ ነገር በጣም በጥንቃቄ ነው መሬት ላይ ሲፈጸም የሚፈጸመው ማለት ነው። ትምህርቱም ልምምዱም በተመለከተ ማለት ነውና በጣም ደስ ይለኛል። ጌታ ኢየሱስ ይባርካት። አባቶችን እናቶችን ጌታ ኢየሱስ ይባርክ። ቤተክርስቲያንን በዚህ መንገድ ላቆዩ ማለት ነውና ደስ ይለኛል። ለዛ ነው እኛም በኩራት የምንናገረው። ለዛ አይ ሙሉ ወንጌል መጽሐፍ እንደዚህ ምናምን ስትሉ ወዲያው እርግጠኛ ሆነን ስንናገር የነበረው ስለምናውቅ ነው። ቤተክርስቲያኒቷን ስለምናውቅ አስተምሮቶቿን ስለምናውቅ እና በዛ ደስ ይለኛል። አሁንም ኤኒ ታይም ሙሉ ወንጌልን በተቀበለ አስተምሮ ጥያቄ ያለው ሰው ካለ መምጣት ይችላል።